እንደዚህ ነገር አላንጸባርቅም። ሁለት ደግሞ እኔ ሚዲያም ተጠቃሚ አይደለሁም ማለት ተጠቃሚ ነኝ፣ ግን ምለቅ ሰው ምናምን አይደለሁም። ብለቅም ምን አይነት ነገር እንደምለቅ ታውቃለህ። ማሻአላህ ተባረከላህ ነኝ እኔ እና ምንድነው አንቺ ነኝ ስትጨፍሪ ነው የማውቅሽ እኮ ምንኛ ምን ችዬ ምን ማለት ምን ችዬ እሱ ሌላ ነገር ነው። ይቻላል ይቻላል ቤት ነው የማውቅሽ ልትለኝ እኮ የት ምን አውቃለሁ እኔ ሌላ ቦታ ላይ የማውቅሽ ሞጣ ቤት ነው የማውቅሽ ሲያንቆለጳጰስሽ ድንግልናሽን ከጅሎ ወደ ዱባይ ስዘልቅ አገኝሻለሁ ብሎ ጥሩ ነገር ሲያወራሽ እና ሲያዋራሽ ነው ማለት የሚያምን ይኖራል እኮ አሁን አንተ የሚያምን ማ ይጠራ እንዴ እንጥራው እንዴ እንመለስ እንዴ ወደ ኋላ በቃ ኤቪደንስም ይዘሻል። ካሜራ እንክፈት እንዴ ካሜራ እናሳያቸው እንዴ ሞታ እኮ ለፈን ነው የምትገባው። በቃ ሲደብር እንጂ እንደው ሞታ ይመቸኛል። በነገር ላይ ካሉት ያዝናናኛል። ያ ነገር ነው። ከሰማሽ ግን በነገርሽ ላይ የትም ይገባል። ገብቶሻል? እና ማንንም ሰው ይሰማል። የተረገመ ሰው ነው። ሪከርድ አድርጊው ነው እንዴት እንደማይረሳን በጣም የሚገርመኛል። እና ስትገቢ ሰድቦ ነው የሚያበርሽ። ኧረ ድጋ ያቅም ድጋ ስትገባ ያቅም እኔ አሁን ያቀኛል መስሎሻል። አይ ስትም ለምን ከ10 ዓመት እንትን አትይም? ከብረ ነው። እኔማ አሁን 2 ጊዜ ባሪፍ ሪከርድ ረጥቻለሁ። 3ኛ ፈራሁ እኮ ለመግባት ምን ችግር አለው? ሰለኝ አንቺ እንትን ቢለኝ እየጨፈርሽ እኮ ነው። ለዛ ነውና እኔ ለመጀመሪያ ጊዜ እንደዚህ ስራ የማይወድ ጉራጌ ያዩት አንቺ ብቻ ነው። ለዚህ እኮ ነው ማለት ስራ ትወጂም ሳይሆን እኔ አላውቅም፣ ግን ዘሰሪ አይተሽ አላውቅም። ለመጀመሪያ ጊዜ ጉራጌ ቁጭ ብሎ ስራ ስለሌለኝ እኮ ነው። ስራ ቢኖረኝ ታውቀኝም ማለት አንድ ልጅ ወዶሽ ኮመንት መጻፍ ፈልጋለሁ ራቅ በይ እንዳልጎዳሽ እያለች ነው። ስማማ ባቢ እስኪ ንገርልኝ፣ ማውራት ያሉት ስራ እንዲፈልጉልኝ። መቼም ጀማዓህ ላይ አንድ ሀብታም አይጠፋም። ሹገር ዳዲዎች ናቸው እኮ እኔ እንትኖች እነሱ ጋር ላጣፍ ብላ እንትን ልበልሽ። እሺ ምንም እኔ እኮ ስራ ነው ያልኩት። ቆይ እንደው ማስታወስኝ አንድ ናይጄሪያዊ እያወራሽ አልነበረም? ወዶሽ አንድ ጥቁር ግንብዳ እኔ ማን ነኝ? ሰርጋችን ቡርጂ ከሊፋ ጋዚ ካልሆነ አልኩት። እሱ ተቃላን እኮ ይደረሰ የደረሰ ያ ናይጄሪያ ይደርሳል እንዴ? ምን አውቃለሁ። ሲያወራሽ አልነበረ እንዴ? ዝም ብሎ ነው እንጂ እንዴ አንተ አመረክ እንዴ? አዝጌ መጡ ሰዎች ለሙዲ ያዙብኝ። ስማ ይሄ ነገር ማለት ነው ምንም አልጠብቆ ሰው ላይቭ አልተከታተለው ወላሂ ቀጠዋት ወሬ ለሰቀኝ አስባል ሌሊት ላይ እኮ ነው ማለት እኔ እኮ በነገርሽ ላይ ወላሂ ምንም ላታምነኝ ትችላለህ። ሲስተር ነሽ ሼር አድርጋልኝ በስንገበት ነይ ዛሬ ሙዛገሙ ግቢ ያለች እንተ ምናለ የናይጄሪያው እና ሙድ ላይ መያዝ እኮ ነው። ወላሂ ሲስተር ነሽ ሼር አድርጋልኝ ታንቺ ወስዋ ትደውላለች ትደውላለች አይደለም ሞጣ ከአንድ ናይጄሪያዊ ጋር ተዋወቀሽ አይደል? ሞጣ አይደል እንዴ ያተዋወቃችሁ? ሞጣ ቤት አይደል እንዴ የተዋወቅሽው? እና ሲስተር እኮ ነች። ሞጣ ጋር ልንገርክ እንዴት እንደነበር ነው። ሲስተር አይደለም ቆይ አይደለም ሲስተር ተያት፣ እሷ ተያት። እኔ ወላሂ ብዬ ሞጣ ቤት ገብተሽ ለሀጩን ሲያዝረከርክ ነው ያገኘሁት እኮ። ሪከርድ እኮ አድርጌዋለሁ አለ እኮ ሪከርዱ ገብተሽ እንግዲህ መወደድን ካንሲያት ሆነሽ የሁለት ሰዓት ምናምን ሪከርድ አለ። ቆርጬ ላውጣው እችላለሁ፣ ፖስት አድርገዋለሁ። ብላ ከንፈሩ ከነ ከንፈሩ ማለት ነው። እሺ አሁን ምን ችግር አለ? አርጎዶ
እኮ የደረሳቸው ነው። እኔ እሱ ሊሞትልሽ እንዴ ነበር እኮ የተደርሳለሁ በቃ ምን እንዲሆን ነው ሰውየው ፈልጎ እኮ አይደለም ወጣው እኮ ምን ማለት እውነት መስሎኝ የምር ፈልጎ ነው። ግን እኔ ያሳሰበኝ ምንድነው እንኳን እሱ በሙሉ ይቅርና ከንፈሩ ለብቻው ማለት ነው በላይሽ ላይ ቢያርፍ አንቺ ትጨፈለቂያለሽ። ቢያንስ አፍሪካዊ ነው ሪስፔክት ነው ስርዓት ያስ እንዴ አስበሽዋል? የሶስተኛ ዓለም ጦርነት ቢነሳ እኮ አፍንጫው ስር ነው የምትደበቂው አንቺ። ለምንድን ነው የኢትዮጵያ ወንዶች ራሳችሁን ኢትዮጵያዊ ሌላ እንትን ማትወዱት? ሌላ ሀገር ዜጋ ነው ማለት እሱ ሌላ ነገር እኮ አለመውደድ እኮ አይደለም። ግን እና ይሄን እሱ ካልሆነ በስተቀር ምን አለ ልጁ? እሺ ምን አለ? ምንም አላለም። ግን የተነጠፈ አፍንጫውን ሳይ እኔ በጣም ነበር ሄደ። ይሄ እኮ ዘር ማበላሸት አፍሪካዊ ነው። እንደዛ ናቸው በብዛት እና አንቺ እንደዛ ነሽ። አሁን አፍንጫ ሰልካካ ነው። በጣም የሚያምር አፍንጫ ነው ያለሽ። ገብቶሻል? እኔ ታዲያ እኔ እኮ ደስ ሞጣ ጋር የሚገባው ማለት ነው። ሞጣ ጋር ምናምን የሚገቡት ለማዛቅ ለመሳቅ አይደለም። ሙሉ ላይ ስሙሽ አይደለም። እኔ እኮ እዛኔ ስንት ሴት ነው ወንዱ ሁላ እየገባች ተዘቀሳኩኝ። ቢስ ስማ ከመጀመሪያው ልንገርክ። እሺ አሁን ስማ ከመጀመሪያው ሳስረዳ ወጣና እሱ ጌም የተጫወቱ ነበር። እዛኔ እኔም ያየሁ ነበር የተጫወቱ በቃ ምናምን ሚስት ፈልጋለሁ ኢትዮጵያዊ ሀበሻ ሚስት ፈልጋለሁ እና ይለውና እኔ ባይ ታደርጋለሁና እኔ ጋር አውጥተህ ወጥተህ ና ይለዋል። ጌም የተጫወቱ ማለት ነው። እኔ ተኛው በቃ እዛኔ ጨርሼ ተኛው። ሲስተር የተከታተለች ነው ሌላ ቦታችን እና በቃ 2 ሰዓት ምናምን ሆኗል። 1 ሰዓት ምናምን ከዛ በኋላ ነው። ምክንያቱም እኔ 4 ሰዓት ነው 6 ሰዓት ላይ ነው ሲስተር የቀሰቀሰች። እስከዛ ሚስት ያማረጠው ነው። እኔ ስገባ አረሳት ምን ይደረግ ይችላል ወደቀ ወደደሽ በዛ ሰበብ ማለት ነው። አላህ ይቀበልልሽ። ስንት ነገር እንደተፈጠረ ወንዱ ሁላ እንዳትሄጂብን ምቀኛ የኢትዮጵያ ወንዶች ምቀኛ ናቸው። ሌላ ሰው እንዲያገባን አትፈልጉ። እኔ አላልኩማ። እንደውም እኔ ድል ባለ እንትን ድራት አለው ብዬ እንትን እየጠበቅኩ ነበር። እኔማ ቴሌግራም ላይ መጥቼ ይሄኛል። እኔ ለአንቺ ጥሩ ነገር በመመኘት አይደለም። ለአንቺ ጥሩ ነገር ተመኝቼ ሳይሆን እኔ ኢትዮጵያ አሁን በጦርነት ቤቶቹ ሊፈርሱ ይችላሉ። በተለይ ሶስተኛ የዓለም ጦርነት ከተነሳ ኑክሌር ካፈነዱ ምናምን ሊፈርስ ይችላል። የት ኖራለሁ? አንዱ አፍንጫውን ተከራይቼ ያንቺ አጠገብ ጎረቤት ስለሆኜ እሱ እናንተ ጋር ነው የምኖረው። ሞታ ደግሞ ቢሊዮነር ነው ይላል። በጣም ቢሊዮነር ነው ወንዶች ማለት ነው። ጀማል የነበረው ጀሚላ አሚር የነበረው አሚራ እያለ ስሙን ቀይሮ ገብቶ ምን ብር አላከልሽም? እዛ ቀርብለት አላከልሽም? ብር አላከልሽም? ብር ልላክለት እንዴ? ምን ያደርግልኛል? እንደው ስራ የለኝም ስለ ብር ባለ እንትን ሱሳ ሰላም ብያለሁ። እንዴት ነሽ? ስልጣኑ አለኝ። በነገራችን ላይ እንግዶችን የመቀበል ስልጣን አለኝ። ሱሳ እሺ፣ ሰላም ናችሁ? ሱሳ ነህ እንዴ አንተ? ተረጋጋችሁ እንዴ? ምን ነው እንዴት ነሽ? እንዴ ሱሳ ብዬ እጠራለሁ። አቤት አላለም እንዴ? ማህፀን ተከራይታ ነው እንዴ መጣው? ሳየው ደግሞ እኮ ድምጻችንም አይመሳሰልም። ምን ሆኖ ነው? የቤት ሰው ሳይሆን እንዴ? አይ አንተን ሳይሆን ሰላም ናችሁ ነው ያልኩት። በአጠቃላይ አንተን ሰምቼ ሳይሆን እሺ አመሰግናለሁ። እኔን እየጠራ ስለነበር እኛ ሰላምታ እስክንጨርስ ብትጠብቅ ጥሩ ነበር ወገናችንን ነው። ሰላም ብያለሁ። እሺ ያንቺ ስላልተሰማኝ ነው። ሶሪ። ታወራለህ ብዙ ታወራለህ ወንድም ማለት ቸኮለሳ። እንዴት ነሽ ሱሳዬ? አለ ባብሻዬ እንዴት ነህ? ደህና ነህ? በሰላም አለሁ። ጠፍተሻል እንዴ? ጠፍተሻል እኮ ጠፋሽብን እኮ ነበር። አሁን የተመለስኩት። አዎ በዚህ ልክ መናቅ አልነበረብንም። ለጾም ነው እንደዛ ነገር አሪፍ ነው። እኔ ግን ሰዎችን ጠይቄ ሃይማኖታዊ ንጽጽር እየተማረች ነው እና ከየሆነ ወር በኋላ ጨመቃ ትጀምራለች ሰምቼ ነበረ። እየተማርኩኝ ነው እና እየተማርሽ ነው? አሪፍ ነው። ሶስት ሳምንት ይናለሽ እንደው
እንደ ወንድምና እንደ ዜጋ እንደ ሀገር ልጅ ለብቻ ምን ትይኛለሽ? እኔ ለብቻክ ሳይሆን ቅድም ባነሳኸው ሀሳብ ላይ አፍንጫውን ስትከራይ ለእኔም አንድ ጎኑን ጎረቤትህ እንደሆን ባብሻ እያለ አንተ አይሆንልኝም ታውቃለህ። አንድ በነገራችን ላይ ልጁ ከቤት አይወጣም እንጂ ከቤት ቢወጣ ልጁ የፀሐይ ግርዶሽ ያጋጥማል። ከንፈሩ ራሱ እንባ ነው። ባለትዳር እኮ ነው። ተው ስራት እሱ ማረጋጋት እንዴ ነው። እሺ እንትን በይው። እሺ አስተናገጂውን ትንሽን። እሺ ቀጥል። ኧረ አንቀበልም። ኖ ቆይ ኧረ ቀጥል። ቀጥል እንቀበላለን። ምን ነበር ጥያቄክ? ሰዎች አንዴ ልጠይቅ። ኧረ ጠይቅ ተብላለህ እኮ። ኦርቶዶክስ አይሰማ። በማስረጃ ጠይቅ። እሺ ስትጠይቅ ልንገርህ ብዬ ነው። ኦኬ እሺ። ጥያቄ ቀላል ነው። እንትን ነበር የመሐመድ አባት ስሙ ማን ነበር? መሐመድ ማለት ነቢያችሁ መሐመድ። እሺ የእግዚአብሔር አያት ስሙ ማን ነው? እዚህ ጋር ስለ ሃይማኖት እግዚአብሔር አያት ቆይ አያ ቆይ ኦኬ እግዚአብሔር አያት የለው? አዎ መሐመድ ፈጣሪያችን ነው እንዴ? ቆይ እሺ እና ድንግል ማርያም ከምንድን ነው የተወለደችው? ከተራራ ነው እንዴ የተፈነቀለችው? አባትና እናት አለው ድንግል ማርያምማ። እና እነሱ የፈጣሪ አያቶች አይደሉም? እነሱ የፈጣሪ አያቶች አይደሉም ወይ? ምን አልከኝ? እየሰማ ነው። ግድ የለም መልስ። ኮኔክሽን ማርያም። ኧረ የምን ኮኔክሽን ነው እንዴ? አሁን ነው እንዴ አልሰማ የሚለው? መልስ። አትወጣም ብያለሁ እኮ አትወጣም። ኔትወርክ አስቸገረኝ። አትወጣም ትብላለህ። ያዙት። አይ ባብሻ አልቻልኩም ወላሂ። ያዡ እስከ ድገምልኝ። ያዡ። ኧረ ብሰማህ ለምናልነስ። እሺ ኧረ እሺ ድገምልኝ። አሁን ምን አልከኝ? አዎ የእግዚአብሔር አያት ይታያታል እኮ ለባለቤቷ። አወረድሽው እንዴ? ለምን ተሳስተሻል? ካወረድሽው እሺ አሁን የምር ተሳስተሻል። አይ ከላካ አስገባው ነው አይመለከትም። አንድ ቁጥር እየጻፈ እኮ ነው መጠየቅ ይፈልጋል። ስለዚህ እየተማማርን እኮ ነው። በትህትና ነው እየተማማርን ያለ ነው። ከሱ ነው ትምህርት። እንዴት ነው? አዎ ኖ እየተማማርን ነው። ጥያቄ እስኪ ምን አልከኝ? ጥያቄ ጠይቃ አይደል? ጥያቄ ጠይቃ። ገብቶሻል? የነብዩ መሐመድ አባት ማን ይባላል አለ። ስለዚህ የነብዩ መሐመድን አባት ከማወቃችን በፊት የእግዚአብሔር አያት ብናቅ የተሻለ ነው። ገብቶሻል? ቀላል እኮ ነው። እንትን ፈጣሪ አያት የለውም። እሺ ቀጥል። ፈጣሪ አያት የለውም ማለት ወይስ መሐመድ ፈጣሪያችን ነው? ተረጋጋ። እሱ አንተ ነህ የምታስበው አይደለም። መሐመድና እግዚአብሔር አታነጻጽረዋ። እኮ ይነጻጸራል። ለምን አይነጻጸርም? አነጻጽርልሃለሁ። ግድ የለውም። አነጻጽርልሃለሁ። እንዴት እንደሚነጻጸር ያሳያለሁ። ምክንያቱም ሁለቱ ልጆች ነበሩ። ሁለቱ ጡት ጠብተው ነው ያደጉት። ሁለቱ አስተማሪ ነበሩ። ሁለቱ ሰዎችን ይመሩ ነበረ። እሱን እንተውና ማነጻጸርን እንተውና ድንግል ማርያም እናትና አባት አሏት ወይ? አሏት። እሺ እነሱ ለፈጣሪ አያቶቹ አይደሉም? አያቶቹ አይደሉም ወይ? ኦኬ እንደዛ ለማለት ፈልገህ ነው?
አይገናኝም እኮ። ለምን አይገናኝም? እንዴት አይገናኝም? ማለት እግዚአብሔር እኮ በመንፈስ የተወለደ እኮ ነው። መንፈስ ነው፣ መለኮት ነው። እኔ እኮ በመንፈስ ይወለድ በንፋስ ይወለድ በስፐርም ይወለድ ስለሌላ ነገር ነው። ዋናው ነገር ከማህፀን መውጣቱ ነው። ገብቷል? አንተ እኮ አያትህ የሆኑት እኮ አንተ ከአባትህ ስለተወለድክ ብቻ እኮ አይደለም። ገብቷል? ከእናትህ ማህፀን ስለወጣህ ነው። እሱ የማይገናኝ ነገር አታገናኝና እግዚአብሔር ራሱ እኮ ለምን አይገናኝ? ኖ ቀላል እኮ ነው። እናትና አባት ካሏት ቅድስት ድንግል ማርያም እነዚህ ሰዎች የእግዚአብሔር አያቶች ናቸው አይደሉም? ኦኬ እንደዛ ማለት ነው። ለምሳሌ አላህ ከዛፍ ውስጥ ድምጽ ተናግሯል አይደል? ኖ የትም አትሄድም። ስለሌላ ነገር ነው አይደለም። አይ ላነጻጽርልህ ፈልጌ ነው። አታነጻጽረውም። አይገናኝም። መጀመሪያ ጥያቄውን መልሰው። ኦኬ አይደለም ልንገርህ፣ አላስረዳህንም። የአላህ ድምጽ ከዛፍ ውስጥ ተሰማ አይደል? አላስረዳህ። መልስ አይደል የፈለከው? አትሄድም። መልስ አይደል የፈለከው እኮ አትሄድም። የጠየቁ የእግዚአብሔር አያቶች ነበር የጠየቁት። እኔ በቃ እሱን መልስ። ዝም መልስ ነው አይደል የፈለከው? እሱን መልሰው፣ የጠየቁትን መልስ። ኦኬ እሺ። በሌላም ላስረዳህ ማለት ነው። ቁርአን የአላህ ቃል ነው አይደል? አትሄድም አልኩህ እኮ እንዴ። እኔ ምን አይነት አስተሳሰብህ ምንድን ነው? ቆይ ላስረዳህ። እሺ ሰው ነው የጠየቅኩህ። እኔ ስለመጣሁ የሰው ከሆንክ ስማ፣ ሰው ከሆንክ ስማ። እሺ አላህ እንትን ነበር አይደል? አላህ አይደለም። ቁርአን የአላህ ቃል ነው አይደለም? አትሄድም። ጠየቅኩህ እኮ፣ የጠየቅኩህን መልስ መጀመሪያ። እሺ ላስረዳህ እና መልስ ነው አይደል የፈለከው? አያቄምና ሐናና አያቄም የእግዚአብሔር አያቶች ናቸው ወይ ነው ጥያቄው። ቆይ ላስረዳህ። እሺ መልሰው፣ እሱን መልስልኝ። ስለ ቁርአን ምን ኦኬ። መሐመድም የአላህ አያት ነው ማለት ነው? መሐመድ የአላህ አያት ነው? እኔ የጠየቅኩህ እኔ ስለ አያቅምና መልሱ እንደዛ ነው። እግዚአብሔር አይደለም ወልድ ቃል እንጂ ቃል ነው፣ ፍጡር አይደለም። እሱ ሌላ ነገር ነው። ቁርአን ቃል ነው አይደል? ቁርአን ፍጡር ነው ካልክ መሐመድ የተቀበለው ደግሞ አያት ነው ማለት ነው። ስማ በመሐመድ በኩል ነው አይደል? ስማኝ ላስረዳህ። አይደለም ጥያቄው፣ አታስረዳኝ። እሱን አይደለም ጥያቄው። ከአንተ ጋር አይደለም የተወለደው እናንተ ጋር ስላለ አትጃጃልልህ ፈልጌ ነው። መሐመድ ነው አይደል? ስማኝ እሺ። የትም አትሄድም። አይዞህ ስማኝ፣ አይዞህ እገርፍሃለሁ። መልሰው። አያቄምና ሐና የእግዚአብሔር አያቶች ናቸው አይደሉም? ለጥያቄው ወደ መሐመድ ብትሄድ፣ ወደ አብርሃም ብትዘል፣ ኖህን ብትነካው፣ የትም ብትሄድ እኔ አልቀበልም። መልሰው መጀመሪያ የጠየቁን መልስ። መሐመድ የአላህ አያት ነው በለኝና እኔ እምልሃለሁ እንደዛ። መሐመድ የአላህ አያት ነው፣ ቃሉን የተቀበለ የአላህ ቃል የተቀበለ የአላህ ቃል የወረደበት መሐመድ። አሁን ደደብ አየው። እኔ የጠየቁ ስለ መጽሐፍ ቅዱስ ነው። እኔ የጠየቁ ስለ አያትና ስለ ቁርአን ያወራን ነበር እንዴ? ሰላቅ ወይስ አንተ ስትገባ እንደዚህ ነገር መጠየቅ ደስ ያለህ እንዴ? ነው ነገር ኖ እንትን ነው። ሰዎች ምን ያደርጋሉ መሰለሽ? እግዚአብሔርና ነብዩ መሐመድ እኩል ናቸው ብለው ስለሚያስቡ ስለ እግዚአብሔር ስትጠይቅ ስለ ነብዩ መሐመድ ነው እንትን የሚያደርጉት። የሚመልሱልሽ የሚያወሩ ስለ ነብዩ። አንድ መስመር ካነበበ በኋላ ሰው ልጅ ለምን እንትን እንደሚል አለቅ። እቺ እንደ ትንባው ቀርቅሯት የሚመጣ ጥያቄ አለች። ከዛፍ በኩል አይደለም የተወራ ምሳሌ እንደዚህ ነገር መጠየቅ ያለበት ቦታ ሊኖር ይችላል። አሁን እዚህ ጋር ይጠየቃል። ግድ የለሽም። አንቺም እኮ እንትን መግባት አለብሽ፣ መጽደቅ አለብሽ። ኧረ ሂድ። እኔ ሲንግል ፋዘር የሆነ እግዚአብሔርን እንትን አድርገው። አንተ ደግሞ ወይ ባቢሻ በዚህ ላይ ሊጠይቅ ነው አሉ የመጣው ማለት ነው። ሊጠይቅ ነው አሉ የመጣው ግን ደግሞ ገና የሚጠይቀውን ጥያቄ ራሱ ገና እኛ ከዚህ ወደዛ እየነገር ነው ሊጠይቅ ማለት ነው። ዝም ብለህ ሳለ እዛ በበግ ቤት በገባ። አሁን አስበሽዋል? አንድ ሰው መጥቶ ውርስ ሊወርስ ነው፣ ምንድን ነው ዘመድ ጥየቃ ነው፣ የነብዩ መሐመድ አባት ማን ይባላል አለ። እኔ ገብቶኛል እኮ ምን መጠየቅ እንደፈለገ ገብቶኛል። ሊያነሳ የፈለገውን ጥያቄ። አይ እነዚህ ሰዎች ግን እኔ ምንድን ነው የጎደለባቸው ነገር? ግን ምንድን ነው ችግሩ? የጎደለባቸው ነገር ምንድን ነው መሰለህ? አንድ አምላክን አለማግኘታቸው፣ ሰው ማምለካቸው፣ የገዛ ባይብላቸው ሰው እንደሚያመልኩ ስለሚመሰክርባቸው ይሄንን እነሱ የሚያመልኩትን ሰው አምላክ ማድረግ ስላልቻሉ አይምሯቸው ውስጥ እንደሳሉ ስላልሆነላቸው ይሄ ነገር እልህ ያስይዛቸዋል።
የኛ ጥፋት አይደለም። የኢየሱስ ሰው መሆን የኛ ጥፋት አይደለም። የነሱ ሰው ማምለክ የኛ ጥፋት አይደለም። ሰው አታምልኩ፣ ኑ አንድ አምላክን አብረን እናምልክ ነው የሁል ጊዜ የኢስላም ጥሪያችን ማለት ነው። ስለዚህ ወገኖችዬ የማይረባ ጥያቄ ከመጠየቅ ይልቅ ድህነት ላይ ጠይቁና አንድ አላህን ኑና አብረን እናምልክ። ኑ ወደ አንድ አላህ። ትክክለኛው እምነት ሙስሊም እስልምና ብቻ ነው። አላህም የወደደልን የደነገገልን ዲናችን። እዚች አጋጣሚ ነው ልስበክ እና ኑ ወደ አንድ አምላክ እንጂ ሩጥ መተህ እኛ የረሱላችን ስለ አባት ጠየቅ አልጠየቅ ለኛ ምንም ድህነት ላይ ትርጉም የሚሰጠን ነገር የለም። እሺ ሀቢቢ እና አንድ አላህን ስለምናመልክኛ ሁሌም ደስተኞች ነን፣ የተረጋጋነን፣ በጣም ብዙ እድሎችን እንሰጣለን ለወገኖች። እነሱ ግን እንደምታያቸው ሁሌ ጥያቄ ለመጠየቅ እንኳን የተረጋጋ አተነፋፈስ እንኳን የላቸውም። ሀቢቢ ምን ያህል አሁን እየተቀበጠበጠ እንደሆነ እየተቅበዘበዘ እንደሆነ አይተኸዋል አይደል ባቡሻ? ሁሉም እዚህ ጋር ያለ ሰው እያየ ነው እንግዲህ። እና ምንድን ነው ይሄ? የውስጥ ሰላም ማጣት ይባላል። በቃ ይሄ መንፈሱ ተጠናውቶታል። ስለዚህ ና ወደ አንድ አምላክ እናምልክ። ድህነት ላይ ጥያቄዎች ጠይቅና እናንተ ስንት አምላክ ነው የምታመልኩት በለን እስቲ ፊት ለፊት ቁምና እንደ ወንድ ማለት ነው ጀነን በለና፣ ወንድ ልጅ ጀነን ሲል ነው የሚያምርበት። ናና ስንት አምላክ ነው የምታመልኩት? ሙስሊሞች ስንት አምላክ ነው የምታመልኩት በለን እስቲ እናረጋግጥልሃለን። ኦኬ ሀቢቢ፣ ከዛ ትድናለህ። አንተም ወደ አንድ አላህ አብረህን ትመጣለህ ኢንሻአላህ። አላህ ሂዳዩን ይስጣችሁ። እና አባቢ ስለተሰጠኝ እድል አመሰግናለሁ። የማያድግ ልጅ አሩ ትልቅ ነው አላለችም አንዷ? የማያድግ ልጅ አሩ ትልቅ ነው። ልክ ነው። ማነች አንዷ ከዛች ኦ ማይ ጋድ ከባድ ነው። ተመችቶሻል? አያ ነገሩ ተመችቶሻል? ኧረ እኔ የምችለው ለምን ማይመስል ነገር በጣም ነው የሚገርመኝ። አይገናኝ ነገር ምንድን ነው የማይገናኝ ነገር? አንድ የማይገባኝ ነገር ማለት ነው። ለምንድን ነው አንዳንዴ ጥያቄ ወደ ሰዎች የሚያመጡት ሰዎች ማለት ማንበብ አይቻልም? ግዴታ ነው ገብቶ ምናምን ማውራት? አልገባኝም። እኔ ጥያቄ ነው የምጠይቀውም ጥያቄ አለው እኮ አንዳንዴ በጣም ግራ የተገባበት ነገር ምናምን አንብበህም ተረድተኸው ምናምን ነገር ገብቶሃል። ግን እንዴት ዝም ብለህ ገብቶኛል እኮ ግን እኔ ግልጽ አድርጊው በሚገባቸው አማርኛ እንትን በይ ብዬ ነው እንጂ እኮ እናንተ ስለነብዩ መሐመድ በፊት ከመጠየቃችሁ በፊት መጽሐፋችሁን አንብቡ ደደብ ናችሁ እያልሽ እኮ ነው። እኔ ገብቶኛል። አይደለም ምንም አይነት ኢንፎርሜሽን አሁን በቀላሉ ማግኘት ትችላለህ። ገብቶሃል? በጣም በቀላል መንገድ ማግኘት ትችላለህ። ገብተህ እንደው መነጋገሩ ፈልገው ካልሆነ በስተቀር እና አይ ይመስለኛል ያንቺ ጥያቄ እኔ እንደተረዳሁሽ እዚህ መተው ለምን ጠየቁ ነው አይደል? አንቺ ጋር አሁን እዚህ አንቺ ቤት መተው ለምን ጠየቀ ነው አይደለም? አንቺ ጋር አሁን እዚህ ቤት መተው ለመጠየቃቸውማ እኔ ነኝ ተጠያቂ፣ እኔ ነኝ የምሰባቸው እኮ። ስለምንውል አሌክስና እንደ አዲስ እሰራለሁ። አሌክስና ገባና እውቀት ከሌለኝ ግድ የለም እኔ እጠይቃለሁ። እኔ ጠያቂ ልሆን ተማሪ ልሆንና ና ቁጭ ብለህ አስተምረኝ። ምን እውቀት አለ ይለኛል እንዴ? እኔ ከጭቃ ነው የምሰራ በጥያቄ ብቻ ማለት ነው። እኔ በቂጥህ ነው ማስነጥስህ ከፈለኩ። እኔ ይቀልዳል እንዴ? ደግሞ አሁን አንተ እንጨት ተሸክመ እየዞርክ አንተ አሁን እውቀት የለህም ብለህ እኔን እንትን ልትለኝ ነው እንዴ? አንተ ደግሞ አለማፈር ራሱ ድፍረታችሁ በጣም እኮ ነው የሚገርም። አይ በጣም እኮ ነው የሚገርም። ዋንጫት እኮ ነው አንጠልጥለህ እኮ ነው ምንም ትርጉም የሌለው እኮ ነው እኮ በቃ። እንደው አንተ አይምሮ ቢኖር አሁን መስቀልን ታቃጥል ነበር። ለምን ሲባል ኢየሱስ ስለተሰቃየበት ነበር። አይምሮ ቢኖር የሰለጠነ ወጣት ብትሆን ማለት። አንተ ግን ምቀኛ ነህ። እንኳን ተሰቀለ ብለህ የተሰቀለበትን ኃጢአተኞች ሲሰቀሉበት የነበረው መስቀልን አክብረህ ተሸክመህ እየሳምክ ትኖራለህ። መስቀል ኃይላችን ነው እያልክ ማለት ነው። እኔ ከእንጨት ኃይል እንደሚመጣ አላውቅም።
ምናልባት ምርኩዝ በትር ምናምን ልትደገፍበት ትችላለህ። ሌላ ግን ከእንጨት ኃይል እኔ ምንም አላውቅም። ከብረት ነው ወንድም፣ ብረት ነው ማንሳት ያለብህ ኃይልን ከፈለግ። አመሰግናለሁ። በቃ እየረበሽ ነው። እየረበሽ ነው። እኛ እናስገባለን፣ አንቺ ታወርዳቸዋለሽ እንዴ? ማውራት አለብን። አላወረድኩም። ሚት ነው ያደረኩት። ሰውየውን ዘመካኤል የሚባለውን የተንጠለጠለ ሰው ፕሮፋይል ያደረገ ለምን አወረድሽ? ማንም አላወረድኩም። ራሱ ነው እንዴ የፈረጠው? እኔ አንድ ሰው ነው ሚት ያደረኩት እንጂ አላወረድኩም። እጅ እኮ ሩቅ ነው። የሆነ የተንጠለጠለ ሰው ፕሮፋይል ያደረገ ሰው ገብቶ ነበር። አላየሁትም። ምንም አላየሁም። እስክሪን ራሱ ያየሁት ዘመካኤል ናገባ ባቢ ግን ባቢ እኮ ወንድም ባቢ። አመሰግናለሁ። ዘሜ ሴት ልጅ እንደዚህ አይነት መሽኮርሞም ሲታይባት ምን እንደሆነ ታውቂያለሽ? ሰው ምን እንደሚያስብ በአካል ይተዋወቃሉ፣ እንደውም ሌላ ነገርም ሳያደርጉ አይቀርም አይነት ነገር ነው የሚያስበው። ኢትዮጵያዊ ደግሞ ልክ ነው። እዚህ ጋር ሙስሊም ሌላ ሰው አላውቅም። ሙስሊም የሆነ ሰው ደግሞ እንደዛ ማሰብ አይችልም። እንደዛ ለማሰብ ብዙ ነገር አለ። ገብቶሃል? ጭራሽ ምን ሆኖ ነው ሙስሊም የሆነ ሰው እንደዛ ማሰብ የማይችለው? ለምን አያስብም? አንቺ ደግሞ አካበድሽ። ለምን ነው የሚያስበው ማለት ግን ምን ስለምን ያወራ እንደሆነ አላውቅም። የምንተዋወቅ ሰዎች በነገራችን ላይ ቅድም እኔ ያለሁበት ቦታ ስራ የለኝም እና ስራ ካለ አሰሩኝ እያለች ነበረ። ያላችሁ ሰዎችም አበባም አይስክሪምም ምናምንም ካላችሁ ጣል አድርጋችሁ ብትወጡ መልካም ነው። ለወገን ደራሽ ወገን ነው የሚባለው። ከዚህ ነው የሚጀምረው። ለወገን ደራሽ ወገን ነው የሚባለው። ከዚህ ይጀምራል። አዎ ከዚህ ነው የሚጀምረውና ያላችሁን ሁሉ ጣል አድርጋችሁ አበባም እንትንም ስጧት። በስተመጨረሻ ምን ትናረገኝ? እኔ እኮ እርዳታ ያልኩት ስራ ፈልጉልኝ ነው ያልኩት። እኔ አበባ ምናምን እንዴት አልኩ እኮ ታዲያ ስራ እኮ አልኩ እኮ እኔ ስራ ካለ ነው ክርስቲያን ካለ ይግባ አይደለም። ከብሬ ነው ስራ ያልኩት። ስራ ፈልጉልኝ ኢማራት ያላችሁ ስራ ቢዝነስ ባለቤት ወይ ቢዝነስ ባለቤቶች ባለሀብቶች፣ ግን አንተ ጋር ባለሀብቶች ካላችሁ ማለት ሹገር ዳዲዎች ናቸው። እኔ የማውቃቸው ሰዎች የትም ዓለም ላይ ያሉ ሹገር ዳዲዎች ናቸው። ሹገር ዳዲዎች ናቸው። እና ከወጣት ጋር ምን አደርጋለሁ ነው? ወጣት እኮ ምን ይኖረዋል መሰለህ? ገና ልጅ ነው። እና ሹገር ዳዲ እኮ ሌላ ነገር ነው። ድርጅት ባለቤት ሊሆን አይችልም። በእኔ እድሜ ያለ ሰው እሱም ሰራተኛ ነው። ለዛ እኔ ምንም ያሰራኝ ምን አገባ? እሺ በቃ አሁን አንድ ክርስቲያን ያስፈልገናል። እሺ እነዚህ የድንቁርና ቅርስ የሆኑ ሰዎች ያስፈልጉናል። አንድ ሰው አይደል? አንድ ሰው ይግባና እንደው ምን ጥያቄ አለኝ ባቢ። እኔ እኮ ስራ ነው ያልኩት። አንቺ ጉራጌ ሆነ ስራ አሰሪኝ ብለኸኛል አይደል? በመጀመሪያ ጊዜ ስራ ፈት ጉራጌ ያየሁት አንቺ ነው። ጉራጌ ስራ ካጣቁ ራሱን ያጠፋል። ትቀልጃለሽ እንዴ? በጣም ራስወዳለኝ። እንደዛም ካናረገም ጉራጌ ማያረግም። ቆጭ ብዬማ ሰዓቴን ማቃጠል የለብኝም ብሎ ራሱን ያጠፋል። ዛኪራ ተጥቶ ይሞታል። ኦፍ ኮርስ ላይ ይገባል። ነው ሲያንጂ ነው ምድር ላይ ዝም ብዬ ጊዜ ማቃጠል የለብኝም ብሎ ነው የሚያምነው። እዚህ ጋር ካልተሳካ በቃ ወደዛ ነው ምናምን ብሎ ነው የሚያምነው ጉራጌ። ተቀልጃለሽ እንዴ? እዚህ እንዲሳካልኝ ዘንድ ለምንድን ነው እንትን ስፖንሰር ማለት ስፖንሰር ሳይሆን አሰሪ ታታሪ ሰራተኛ ነች ብለን ትንሽ ማስታወቂያ ስራልኝ እዚህ ላይ። እኔ ከሰራሁት በላይ ምንም ልሰራ አልችልም እኮ። እኔ ለገበያ ያቀረብኩት ነገር ታውቂዋለሽ፣ ያ ነገር ነበረ። ያ ነገር ደግሞ ጣጣው አንድ ናይጄሪያዊ ላይ ነው የጣለሽ። ጋይስ እኔ ስራ ላይ ያልኩት እንግዲህ የእሱ ቀልድ ታውቃለህ፣ ይቀልዳል እኮ ባቢ፣ ግን በውስጡ ፈልጉላት እያለችው ነው። እና አዎ እሱማ ብያለሁ፣ ስራ ፈልጉላት፣ ስራ ፈልጋለሁ እያለች ነው። አዎ ተያዥ ባቢ
ለዛ እኮ ነው እኔ ለወገን ደራሽ ወገን ነው ያልኩት እኮ በእንትን ብቻ እኮ አይደለም። ደገፍ አድርጉኝ ብለሽማ የሚሰጥ ሰው የለም። አንተማ በብዙ መንገድ ለመደገፍ አስበህ ነበር፣ ግን እኔ በስራው ብቻ ከደገፍኩኝ ሌላው ይደርሳል። እኔ ታዲያ በተገኘው ብዬ ነበረ። ታዲያ ምን ላድርግ? ሞጣ ናይጄሪያ ያመጣልሽ ሞጣ። እሱ ደግሞ ምን እንዳለሽ እሱ ነው ባለውለታዬ ካሉት ይሻላል። አስሞክሮኛል ቢያንስ እድል ሰጥቶኛል። መመለስ ለነገሩ አሁን ቴክ አያደርገሽ። ምክንያቱ ራሱ ገብቶበታል እኮ እንትን ስራውን ልመናው ሳይሆን ስራውን ከሰማ እንትን ያደርጋል። ራሱ ማለት ትቶታል እኮ መልሶ ወደ ፖለቲካ ተመለሰ እንዴ? እንደዛ ሰሞኑን እንደዛ ስማ ደግሞ ቴዎድሮስ ምናምን ብሎ መጡ። ማን ነው እላለሁ ዝም ብዬ ከላይ ሳይሆን ማለት ነው ፍሬንዴ ነውና ማን ነው ግራ ተጋባ። ሁሌ ደግሞ ላይቭ ያው በስንት መከራ ተጣልተው ስለነበር ችግር ተፈጥሮ ስለነበረ እኮ ነው ጌም የጀመረው እንጂ እኮ እሱ እኮ ብዙ የሚሮዱ ሰዎች አሉ በውስጥና አንዳንድ ሰዎች አሁን ችግር ተፈጥረዋል። ከእንደ ብሪጅስቶን ራሱ ብዙም እንትን አይደሉም እንደ ድሮ እንትን አይደሉም እና እስኪስተካከል ነው እንትን ሲያደርግ ጌም ሲጫወት የነበረው ለዛ ነው። እኔ እኮ ግራ ተጋባሁ እያልኩኝ ነበር እኮ ሰሞኑ ሳይ ብቻው አዎ ትንሽ ችግር ተፈጥሯል። ውስጥ ለውስጥ ብዙ ሰዎች አሉ እኮ በየወሩ አንተማ ቃል አቀባይ እኮ ነህ አንተ እዚህ ጋር እንትን እንጂ ከባድ ቃል አቀባይ ሳይሆን ሰላይ ነው። ካልሆነም በአንተ በኩል ልሞክር ብዬ ነው እንጂ አንተ በነገርሽ ላይ እኔ ሞጣ በአካል አውቀዋለሁ። በአካል እንደማውቀው አያውቅም። ታውቂያለሽ? የምሬን ነው። እኛ ከባድ ሰዎች ነን። ራሳችን እንትን አናደርግም። በአካል አውቀዋለሁ እንደማውቀው አያውቅም። እና ልሻለው ተገልጠህልን ነው ባቢሻ። እኔም እንደምትል ወላሂ እንደምትል ጊዜ ነበር። ምን ስንት አይነት ማንነት ተገልጠህለት ነው? ቀይ ስላሴ ሆነ እንደምትል ገብቶኛል ባቢ። አውቀይ እኔ በምንም አልገለጥም እኮ መገለጥ ነውር ነው። ስላሴ የሚባል ነገር የለም። እንደው ስላሴ ቤስት ፍሬንድ ሊያደርግህ ይችላል። ከዛ በአካል ደግሞ የሆነ የስራ አጋር ወይ ደግሞ የሆነ ብቻ በሆነ ነገር ላይ ልትተዋወቁ ትችላለች። ከዛ እሱንም በሌላ ማንነት ልትግባቡ ትችላላችሁ። ይቻላል። አሁን እንደዛ ሌላ ደግሞ ጊፍተር ልትሆነው ትችላለህ። ጌም ሲጫወት በኔ ለምንድን ነው ጊፍተር መሆነው? ከዛ አንተ በሶስት ማንነት ተገለጥክለት አይደል? እዚህ ጋር ቤስት ፍሬንድ፣ ስላሴ፣ እዚህ ጋር ደግሞ ጊፍተሩ፣ እዚህ ጋር ደግሞ በአካል ባቢ ግን ጊፍተር ነው ታውቃለህ። አሁን እዚህ ጋር አላወራ ማለት አላወራም ሳይሆን ብቻ ያን ነገር ብዬ አለ ውስጥ ይቀቅብሽ። አይ ውዴ እኔ ተግባተነክ ገብቶሻል። እኔ እኮ ዝም መደበል ብዬ ነው። አይ በዚህ ልክ በዚህ ልክ ለምን አንበሳ ቢሆን ጣል አድርግባት። ምን ሆነ ነው ወገናችን? እኔ ደግሞ አንድ አበባ አይደለም እኔ ጋር ነው። ከፈለሽ ምን አለኝ ንቀቱ ማለት ነው። ከፈለሽ አካውንትሽ ናቂ ያለኝ የሆነ ቀን ይሄ ምን ይባላል መላክ ነበረብኝ። ግን ጋይስ አሁን እንደዛ በለኝ እስኪ። አሁን ብትለኝ ማለት ነበር እዚህ ላይ ግን ያው ትንሽ ብር ነበረኝና ይሄ አካውንት ከመክፈቴ በፊት ሌላ አካውንት ነበረኝና እሱን እንትን አድርጌ አዲስ አካውንት ከፍቼ መጣሁ። አዲስ ነው በቃ ምንም እንትን የለውም። ከአመት ከምናምን በፊት ከዛ እገባለሁ አንዳንድ ሰዎች እንደውም ድሮ ማውቃቸው ሰዎች ራሱ ገብቻለሁና ጨዋታቸው በጣም የሚገርም ነው። እነዚህ ጌም የሚጫወቱ ሰዎች ማንነታቸው በነገራችን ላይ እዚህ ጋር እንደምናየው አይደለም፣ ውሸት ነው። ሌላ ማንነት አላቸው። የምር ፐርፐዝሊ ነው በቃ ግዴታ እንደዛ መሆን አለበት። ሲግባቡ ራሱ በጣም በሚያስቅ እንትን ነው የሚግባቡት እና ከዛ በፊት ነበርኩ ለማለት ነው። አውቀዋለሁ ግን እኔ አውቀዋለሁ በነገራችን ላይ ይሄ እንትን ማድረግ ምናምን አውቀዋለሁ። ልብ ገዝቼ ነው የተመለስኩት። ለዛ ነው። ምን እየፈቀፈቀሽ ነው?
አይ ስራ እሰራለሁ። ከኔ ስራ መፍታት ደስ ይለኝ። ምንድን ነው እየሰራሽ ሳይሆን ጉራጌ አርፎ ቁጭ ማለት አይችልም። ለዛ ነው አይችልም። እውነት ነው። አምናም ይላል ደግሞ ባቢ ወደ ላይ ነው የምልህ። ማውራት አልችልም። እንዲህ ከሰው ጋር መነጋገር ምናምን አሁን ምሳሌ ብቻዬን ስገባው ማለት ነው ረዥም ሰዓት ጸጥ ልና እወጣለሁ። ምን ከማን ላውራ? እንዲህ ኮሜንት ጋር ምናምን በቃ አልችልም። ሀቢባ ቤት ቆይ 80 ምናምን ሴቶችን ቪዲዮ ይዘዋል የተባለው እንድል ታውቂዋለሽ? ከ80 በላይ ቪዲዮዎችን ይዘውባቸዋል። 4 ሴቶች ራቁታቸውን እንትናቸውን ያዙባቸው ምናምን የሚባል ተወርቶ አልነበረም ከወራት በፊት? የሆነ ሰውዬ ያ አንዷ ማለት ነው ግን ትኖራለች ከታች። ምን አባቴ ላድርግ አላስቻለኝ። ሆዴ ቲማቲም ነው። ምን ላድርግ? ይቅርታ አድርግልኝ ካለች ከታች። ብዙ ሰዓት ጠፍታ ነበረ። የዛኔ አውርቻቸዋለሁ ከነሱ 2 አውርቻለሁ ከነሱ ማለት ነው። ከዛ አንዷ ጠፍታ ነበረና ትናንት በቪዲዮ ምናምን ገብታ ይሄ ላይቭ አገኘዋት። ከዛ እኔ ጆይን ብዬ ገባው። እኔ ችግር የለብኝም የትም እገባለሁ። ዘመካኤል ነገር አሁን እኮ ተናገርክ ስሟን። እሺ ከባድ እኮ ትናንት ስሟን አልተናገርኩም። ትናንት የገባበት ያያችሁ ሰው አልገባውም። ጆይን ብዬ ስልሽ አልገባውም። ገስት አልገባውም። ኦኬ ዝም ብለህ ነው የገባው? ቪዲዮ ከፍታለሁ። ከስር ነክ? አዎ ዝም ብዬ ነው። አዎ እና ስገባ ምናምን እንተዋወቃለን እኮ እኔና ሰው እንተዋወቃለን ስልሽ ከዛ በፊት አውርተን ነበረ ለማለት ነው እንጂ ሌላ ምንም የምንተዋወቀው ነገር የለም። የሚያውቃት ያ ወንድ ነው የሚያውቃት፣ ሁሉመናው የሚያውቃት እሱ ነውና እንደገባው ምናምን ማስቲካ አፏ ላይ ነበረ። አሰቃየችው። ጠንቋት ነው ታውቃለች ነው አይደል? እኔ የሆነ ኢሞጂ ነው ያስቀመጥኩት ከታች። ከዛ ማንነቷ እንደዚህ ተቀየረ ማለት ይሄ እንትን የለም። አሁን እኔ ሰዎች ነበሩ እኮ 4-5 ሰዎች ነበሩ። ስገባ የሚያውቃት ሰው ገባ። ምናልባት እዛ ጋር የነበሩ ሰዎች እንትን ሊሆኑ ናይጄሪያ ሊሆኑ ይችላሉ። ዘምካኤል ናግባ እንደገባው እኔ ሀሙ አድርጋ ማስቲካዋን አሰቃየችውና ምን ላድርግ ስትይ ነው ትዝ ያለኝ ዘምካኤል እኔ እና የኔ ህይወት የእሷ ታሪክ እና የኔ ታሪክ ምን ያገናኘዋል? ባቢ አዲስ ሰው ሲገባ ትንሽ አዲስ ሰው ጆይን ሲል ምንድነው ማድረግ ያለብሽ? ይሄ እንትንሽን ነው መቀየር ያለብሽ። ገብቶሻል? ቁጭ ብለሽ ከነበረ መቆም አለብሽ። ይወቀኝ ቢያቀኝ ችግር የለም። እኔ እነግራቸዋለሁ። ዘምካኤል ሰላም ብያለሁ። ዘምካኤል እኔ ኢየሱስ ክርስቶስ ከተሰቀለበት የዛን ራሱ አፈረጥከው። ሌላ ነገር ቢሆንማ ባቢ ተባለ እንዳታምን ልጁን በሰራብሽ ነበር እኮ እኔ ቀልድ እንትን አይደለም። በነገርሽ ላይ እኔ ብር እንትን አድርጌ አውቃለሁ። የሆነ ልጅ የሆነችን እንትን አጫወተና ያቺ ሴት ደግሞ ወንድሟ በጣም ግብዳ ነው። ስፖርት ይሰራል ምናምን ጅም ምናምን በጣም ግብዳ ነው። ከዛ ሶስታችን አብረን ቁጭ ስንል ያኛው እንትን አይኔ እንትን አደርግበታለሁ፣ ጠቅስበታለሁ፣ እንትን አደርገዋለሁ፣ ወይ ነግረዋለሁ፣ ወይ የሆነ ነገር ወረድለዋለሁ። ገብቶሻል? እኔ ልጅ ነኝ፣ እነሱ ግብዳ ናቸው። ያኛው ግን በጣም ከባድ ሰው ነው። እህትህን አጫውተዋታል ምናምን ብዬ ባወራው ይበለዋል። ከዛ የሆነ ነገር ጣል ያድርግ ነበር። ዘምካኤል አለ ነገሩ ኔትወርክ ይዞኛል ይዟል። አንተ አሁን እኮ ኢየሱስ ክርስቶስ እኮ ከ2000 ዓመት በፊት እኮ ነው ከተሰቀለበት የወረደው። ለምን አታሳርፈውም እናንተ? አሁን ዘምካኤል አለ እኔ በኮመንት የጠየቀውን እኔ እንትን አይደለም ወደ ኋላ አልመለስም። ምን ብለህ ነበር የጠየቀው እኮ? ጥያቄ ምንድን ነበር ጥያቄ? ኢየሱስ ክርስቶስ ከተሰቀለበት የወረደው ከ2000 ዓመት በፊት ነው። አንተ ለምንድን ነው እስካሁን የሰቀልከው? አይበቃውም?
አልሰቀልኩትም። መሰቀሉን ለማሳየት ነው። ለማን ለማሳየት? ከ600 ምናምን በኋላ የተሰቀለን ብላችኋል። ለዛ እናንተ እንድታዩት ነው። ለማን ለማሳየት ነው መሰቀሉን? አሁን እንደዛማ ከሆነ እኮ አሁን ይሄ ሰው አሰቃቀሉ የማን አሰቃቀል እንደሆነ አይታወቅም። ለምሳሌ የሚገርም ነገር የዛ ዘመን የነበሩ ባለጌ ሰዎች እንደዛ ነው ሲሰቀሉ የነበረው። ፈርዖን ራሱ እንደዚህ አድርጎ ሰቅሎ ሲያሰቃይ ነበረ። ገብቷል? አይ ምሳሌ ነው እንጂ ራሱ አይደለም እኮ ትክክል ላይሆን ይችላል በሚለው እኮ ነው እኔ። እሺ ወደ ዋናው እንትን ላስገባ ብዬ ነበረ። ጥያቄ ቅድም የጠየቁትን ጥያቄ ግን ሰምተሃል ዘሚካኤል? ቀላል ነው ወይ ግሉኮዝ ብቻ ጥያቄ እየሰማህ ነው? ቀጥል። አዎ ቅድም ጥያቄ ጠይቀኝ ነበረ። አዎ እግዚአብሔር አያት አለው የለውም? አልሰማሁም። ቅድም እግዚአብሔር አያት አለው የለውም እየጠየቅህ ነበረ። የለውም። እሺ የለውም። ጥሩ የለውም። አመሰግናለሁ። እንደዚህ ነው ጥያቄ አትጠይቅ። ቆይ እኔ ማውራት ቆያ በአምላክ ዙሪያ እንደዚህ ነው ቀልድ። ግድ የለም እናወራለን። ለመግባባት እኮ ነው። አያቄም ታውቀዋለህ አይደል? ቅዱስ አያቄም። ምን አልከኝ? ቅዱስ አያቄም ታውቀዋለህ ወይ? ወይ ቅድስት ሐና? የድንግል ማርያም አባት ማን ይባላል? እኮ አላውቃቸውም አልኩህ እኮ። የድንግል ማርያም አባቷ ኢየሱስ ለእርሱ ምኑ ነው? እኔ አላውቅም የሚባል ነገር የለማ። ኢየሱስ ለሐና ምኗ ነው ጥያቄ እኮ። ጠየቅኩ እኮ እኔ ጥያቄ ጠይቄያለሁ። ግልጽ ጥያቄ እኮ ነው። ገብቷል? ኢየሱስ ለቅድስት ሐና ምንዋ ነው? ጥያቄ የለም። ኖ ጥያቄ ነው። ሌላ ጥያቄ ቢጠይቅማ ገደል ትገባለህ። እኔ ኮረንት ነው የምትጨብጠው። ሌላ ጥያቄ ተው፣ ግድ የለም። ወደ ላይ ከተስፈነጠርነው በጣም ከባድ ነው። መሬት ላይ ያለውን ነገር እንፈልግ። ጥያቄ እኮ ነው። ለምንድን ነው የማልጠይቀው? ለምንድን ነው የማልጠይቀው? መርምሮ አይደል እንዴ የሚለው? ያልተጻፈ የተጻፈ ለምን ጠይቃለሁ ታዲያ? እኔ ከተጻፈ እኮ ተጻፈ እኮ ነው። ያልተጻፈ ነው የምጠይቀው እኮ። በቃ ከተጻፈ እስቲ አንተ እኔ ከተጻፈ የተጻፈውንማ አነበዋለሁ እንጂ አንተ መጠየቅ አይጠበቅብኝም። ያልተጻፈውን መልስልኝ ነው እኮ። ቅድስት ሐና ኢየሱስ ለቅድስት ሐና ምንዋ ነው? ጥያቄ እኮ ነው ይሄ፣ ግልጽ ጥያቄ ነው። እኔ አላውቅም። እንዴ ለምን አታውቅም? ታውቀዋለህ እኮ። ቅድስት ሐና ማለት ወይ ቅዱስ አያቄም ማለት ለቅድስት ድንግል ማርያም እናት አባቷ ናቸው። ስለዚህ እነዚህ ሰዎች ኢየሱስ ምናቸው ነው ጥያቄ። እኮ አንተ ኮንሰፕትን እስቲ ግልጽ አድርገው እኮ። ምን ግልጽ አድርገው አንተ ጥያቄ ነው ማለት ነው። እንዴ ግልጽ ነው። ግልጽ ነው። ሁሉም ሰው ገብቶታል። ቅድስት ሐና የቅድስት እናታችን ድንግል ማርያም እናቷ ነች። ስለዚህ ለቅድስት ሐና ኢየሱስ ለቅድስት ሐና ምንዋ ነው? አማርኛ ነው። ምንዋ ነው? ያው ለማርያም እናት አለቻት። ማርያም እናቷ። አዎ ለማርያም እናቷ። እሺ ኢየሱስ ለሐና ምንዋ ነው? ማርያም እኮ ኢየሱስን ያለው ወንድ ነው። እኔ ኢየሱስ ከምን ተወለደ ብያለሁ እንዴ? ያለ ወንድ ነው የወለደችው የምትለኝ? ከምን ተወለደ ብያለሁ? ጥያቄው ምንድነው?
ኢየሱስ ለቅድስት ሐና ምንዋ ነው ጥያቄው እንጂ ኢየሱስ ከምን ተወለደ አይደለም። አረ እንደዚህ እንትን እሱ ከሰማይ ወረደ ነው እንጂ እንደዚህ የሚባል ነገር የለም እኮ። እሱ እኮ አይደለም ጥያቄ እሱ አይደለም። ከምን ላይ አንብበው? ከሰማይ ወረደ፣ ከእንትና ተስፈነጠረ፣ ከባህር እንትና እሱ ሌላ ነገር ነው። እሱ የኢየሱስ ክርስቶስ ማንነት ነው። እሱ እኔ አልጠየቅኩም። ኢየሱስ ለሐና ምንዋ ነው ጥያቄው። ከሰማይ ወረደ፣ ሰማይን የዘረጋው ማን ነው? እሱ ሌላ እንትን ነው እኮ። እኔ እሱ ሌላ ጥያቄ ነው። ማን ነው? ኢየሱስ ለቅድስት ሐና ምንዋ ነው? አረ ጥያቄን መልስልኝ ተው። አየሁ አሁን ልንገርህ ለምሳሌ አባትህ ማን ይባላሉ? ለምሳሌ አባትህ ሽፈራው ናቸው እንበል። ገብቷል? ያንተ አያትህ የሆኑት ያንተ አባት ሽፈራው ስለሆኑ አይደለም። ገብቷል እምልህ? ያንተ አባት ሽፈራው ስለሆነ አይደለም አያትህ የሆኑት አያትህ የሆኑት አንተ ከእናትህ ስለተወለድክ ነው አይደል? አይ ባቢ ያልተረዳው ነገር አለ። ህዝቡም እንዳይሸወድ በአንተ አረዳድ ማለት። ለምንድን ነው ህዝብን እንዳይሸወድ የምትለኝ? ኧረ ቶ እሱ እኔ እንደዚህ አይነት ፖለቲካ እኔ ላይ ልትሰራ ስማ ልንገርህ እኔ በፖለቲካ አብይ አህመድ የተከለውን ችግኝ በሀሳብ አግባብቼ ማለት ነው አብይ ድንጋይ እንዲያነጥፍ አድርገዋለሁ። እኔ ጋር እንደዚህ አይነት እንትን አይሰራም። አንብብ ምናምን የምረን አንተ ወደ ኢትዮጵያ ግባ በሰላም መጀመሪያ። እኔ መግባት አልፈልግም። ይበቀድሙ አረ የአይ ቪዲዮ አይተ ተሸውደ የምታወራ ሰውዬ አንተ አሁን እኔ ልትመክረኝ መግባት እኔ አሁን ልታመልጥ ነው። ጥያቄውን ሳትመልስ አንተ አሁን እኔ እንትን ላድርግልህ። በጣም ከባዱ ነገር ምንድነው? እግዚአብሔር ተወለደ ብሎ የሚያምን ሰው ገብቷል። አንተ ለፖለቲካ ነው የገባው ለመረዳት? እኔ ለፖለቲካ አይደለም የገባሁት፣ ለመረዳት ነበር የጠየቁ። መመለስ አልፈለግኩም። አንተ ፖለቲካ ቢሰራ ምናምን ትላለህ እኮ። ፖለቲካ እየሰራ ነው። ፖለቲካ እየሰራ እኮ ነው። አንተ አሁን ሳትመልስ እኮ መጀመሪያ እንትን ላድርግልህና ከዛ ትጠይቃለህ። ከባዱ ነገር ምን አለ መሰለህ? አንተ አሁን እኔ አልችልም መመለስ። ልጠይቅህ እስቲ አንተ። በቃ አልችልም ትልቅ መልስ ነው። ሁሌ በቃ ስለማትችል ሳይሆን አንተ አሁን ስላሳፈረህ ነው። ገብቶል? እግዚአብሔር አያት አለው ማለት ያሳፍራል። አንተ አሁን ቅድስት ድንግል ማርያም እናቷ ሐና ኢየሱስ ለሐና የልጅ ልጅዋ ነው ማለት ያሳፍራል። ኢየሱስ ክርስቶስ ራሱ ግን እኔ የዳዊት ስርና ዘር ነኝ ይላል በድፍረት። ምንም ችግር የለበትም። ገብቷል? የአብርሃም ልጅ ነው፣ የያዕቆብ ልጅ ነው። ምንም ችግር የለበትም። ኢየሱስ እንደዚህ ነኝ ማለት አያሳፍረውም። ከባዱ ነገር ግን ምን አለ መሰለህ? የልጅ ልጅ የሚባለው አካል ሰማይና ምድርን ያነጠፈ አካል ነው ብለህ ማውራት የለብህም። እሱ አንተ ነው የምታፍርበት። አንተ አፈርክበት እኮ። አንተ አሁን ማስረጃ አለ። ግራንድ ማና ግራንድ ፓ ያለውን አካል ፈጣሪ ነው ብለህ እንትን ትላለህ እንዴ? አንተ አሁን አይሰቀጥጥም እንዴ? አንተ አሁን አይሰቀጥጥም? ያው ሰው እግዚአብሔር ግራንድ እግዚአብሔር አያት አለው ብለህ ስታምን እኮ ከዚህ እኮ ነው። አንተ እኮ ከሰው ልጅ ማንነት እንደወረድክ የሚያሳየው ገብቷል። ነጮች የሰጡን መጽሐፍ ተከትለህ መደንቆረህ የሚያሳየው እኮ እግዚአብሔር ሰማይና ምድርን የዘረጋው አምላክ አያቶች አሉት ማለት ከዚህ እኮ ይጀምራል እኮ። አንተ አሁን መንቃት አለብህ። ገብቷል? አንተ አሁን እንደውም እንትና እንዳለው ማለት ነው የጭንቅላት ፍልስፍና አንተ ስማ፣ አንተ ከወለደች እናትህ በጥይት ብሎ የሚገለሰው ይጸድቃል። ገብቷል? ምናልባት እናትህ አንተ በመውለዷ ልትቀጣ ትችላለህ። አሁን እኛ ፍትሃዊ ሰዎች ስለሆን መጠየቅ ትችላለህ። ጥያቄ ምንድን ነው? እሺ ኃጢአትን የሚያሰራው ማን ነው?
ምን አልክ? ኃጢአትን የሚያሰራው ማን ነው? እግዚአብሔር ነው። እንደኔ ሳይሆን እንዳንተ እንደ ቁርአንክ እንዴ እኮ እግዚአብሔር ነው አልኩህ እኮ። እሺ ኃጢአትን የሚወደው ማን ነው? አንተ እግዚአብሔርን ታመልካለህ? ምንድነው እግዚአብሔር? እኔ ራሴን አላመልክም ብሮ። አትፍራ፣ መልስ። ኃጢአት እየመለስኩ እኮ ነው። ራሴን አላመልክም። የሚያሰራው የሚደግፍ ማን ነው እኮ? ራሴን አላመልክም። እግዚአብሔርን ታመልካለህ ካልከኝ ራሴን አላመልክም። ስለ ቁርአን የጠየቀውን አንስተህ ከሆነ አልችልም በል አንዴ እኮ እየጠየቅኩ እኮ ነው። እኔ 665 እምነት ተከታይ እየጠየቀኝ ነው። ምንድነው የማፍርበት እኮ? ምንድነው መልስልኝ። ኃጢአትን እኮ ምንድነው ማፍርበት? ምንድነው ማፍርበት? ደጋፊ ማን ነው? እግዚአብሔር ነው አልኩህ እኮ። እኔ አልጠየቅኩም። አሁን የጠየቅኩ እንዴ እኮ ጠየቀኝ፣ መለስኩ። እኔ የምታመልኩ እግዚአብሔርን ነው እንዴ? ማን ነው የምታመልከው ብለህ እኮ አይደለም የጠየቀኝ። ኃጢአትን የሚደግፈው ማን ነው ስትለኝ የጠየቀኝ ኃጢአትን የሚደግፍ ኃጢአትን የሚወድ ማን ነው ነው። ኃጢአትን የሚደግፍና የሚወድ ደግሞ እግዚአብሔር ነው ነው። የማመልከውን አልጠየቀኝም እኮ። ኧረ አንተ እንደ ሃይማኖት ቆመ መልስ፣ አትፍራ እንዴ። እንደ ሃይማኖት ቆሜ እኮ ነው የምመልስልህ እንዴ። ሃይማኖት ላይ መቆም አችልም እንዴ? ኮንፊደንስ የለም? ቆሜያለሁ አለኝ እኮ። ቆሜ ነው እኮ የምመልስልህ። የምታመልከው አካል አምላክ ማን ነው ካልከኝ ሌላ ነገር ነው። እኔ እመልስልሃለሁ። ኃጢአትን የሚወደው እና የሚደግፈው ማን ነው ካልከኝ ግን እግዚአብሔር ነው። እሺ አንተ እግዚአብሔርን በምንም አታውቀውም። እሱ ተው፣ ችግር የለም። እሱ አንተ ስለማታውቀው የምታምነው መጽሐፍ ኃጢአትን የሚደግፍ ወይ ኃጢአትን የሚቀበለው ማን ነው እኮ? በማምነው መጽሐፍ በ665ቶች መጽሐፍ ኃጢአትን የሚወደውና የሚደግፈው እግዚአብሔር ነው። ኧረ ተው ባቢሎን 227 ሰው እያየህ አትቀልድ። እየሰማኝ ነው። እያየኝ አይደለም፣ እየሰማኝ ነው። ያለው ቃል በቃል መለስኩት እኮ ቃል በቃል እኮ እየሰማህ። አሁን አንተ ስማ ልንገርህ። አንተ ሃይማኖት ላይ ቆም። ስማ ልንገርህ። ድድብና ቤት ስለሰራብህ አንተ መጠየቅ የፈለግከውን አንቀጹ ማስረጃ ከፍቼ ላሳይክ። አንተ መጠየቅ የፈለግከውን ከቁርአን ከሆነ መጠየቅ የፈለግከው ግለጣውና ጠይቅ። ገብቷል? እንደዛ ነው የሚደረገው። አንተ ግን እየጠየቅ ያለው ዝም ብለህ ኖርማል ጥያቄ ነው። በነገር ላይ ይሄ እንትን ነው እየጠየቅ ያለው። ይሄ አጠቃላይ እንትን የለም። ኧረ እኔ ለምን እኔ መልሰዋለሁ? ቁርአን ራሱ መልሳለሁ። እኔ ለምን መልሰዋለሁ? ራሱ እኮ ነው የሚመልስልህ። እኔ ለምን መልሰዋለሁ እንዴ? ለምን ፈራክ? ወደ ቁርአን ይቻለው እንዴ እኮ ሂድ እኮ ነው እየተባልከው እኮ። ሂድ እኮ ነው እየተባልክ ያለው፣ እየተለመንክ። እኔ መለስኩ እኮ። መጠየቅ የፈለከውን ጠይቅ እንዴ እኮ። አንተ እዚህ ጋር እግዚአብሔርን የማታውቃካነክ ግን አንተ አሁን ለዘለፋና ወሬ ስለገባክ ነው። ሲታወቅ እኮ ነው እግዚአብሔር የማውቀው። እኔ ለምን በነገር ላይ እግዚአብሔር እኔ ነኝ እኮ። እግዚአብሔር ሌላ እግዚአብሔር የለም። በእስልምና አስተምሮ እግዚአብሔር የሚባል ነገር የለም። ግን እናንተ በእስልምና ሳይሆን በክርስትና ራሱ እግዚአብሔር የሚባል የለም። ከባዱ ነገር ይሄ ነው የሚያሳዝነው። በእስልምናማ ተው፣ በክርስትና የለም እግዚአብሔር የሚባል። እሺ አለ። በክርስትና እግዚአብሔር የሚባል አለ። እሱ ችግር የለውም አለ ወይ? ለምን ችግር አይኖረውም እንዴ? እሺ አንተ እግዚአብሔር የሚባል ክርስትና ውስጥ ሳይኖር ለምን እስልምና ውስጥ ትደግፈዋለህ? ባቢ ወይ ላሳይክ መረጃ ከፍቼ። ለምንድን ነው የአንተ 65 ምናምን የሚለውን ሊሰማ ያልቻለው? አልፈለገም። እኔ ደግሞ አስተናግደዋለሁ ጥግ ድረስ። የፈለገውን ይዘው ቢመጣ እኔ ችግር የለብኝም።
ለምን የፍቅር ሲዝም መጽሐፍ ሃይማኖታዊ ጥያቄ አይጠይቅም? ሸረሪት ነበርክ ብዬ አስተናግደዋለሁ እንጂ አለቀው። እንደዚህ አይነት ሰዎች በመጡበትን ነው ማስተናገድ ያለበት። ይቀጥል፣ ግድ የለም የትኛውን መጽሐፍ ገልጦ መጠየቅ ይችላል። ግን አንተ መቼም አትመልስም። እግዚአብሔር በእስልምና ሳይሆን በክርስትና የለም ብያለሁ። አለ ወይ? እሱን በደንብ ታሳታየዋለህ፣ ችግር የለም። እሺ መመለስ አትችልም። ቀጥል። እሺ አሁን ጥያቄን ዝም ብዬ እያለፍኩ ነው። ትልቁ ላይ አድርጉኝሽ። በትልቁ ላይ አድርግህ ራስሽን እንትን አድርጊ። ሁለታችሁንም እንትን አድርጊ ከላይ ማለት ነው። አንቺንም እሱንም አይደለም፣ እንደዛ አይደለም። ሁለታችሁንም ከላይ ሁለታችሁንም እሱ እንዴት ምን አይታይም? እንትን ኮመንት እንትን ስለሚያደርገው። ቆይ እሺ ቀጥል። እሺ አንብበኝ። አይነበብማ። አይነበብም። እሺ ሌላ አሁን ቪዲዮ ከፍታለሁ ብለህ ነበር ሲያመጣው። ችግር የለም አንተ አታነበው። ስክሪንሻት አድርገን ያመጣው ወይስ ቪዲዮ ነው የከፈትከው? ወይ እንትን በለኝ። ደፍሮ የማይነበብ ነገር የለም። እሱ ስማ እንኳን እሱ መጽሐፍ ቅዱስም ሰው እያነበበው ነው። ግድ የለም ሰዎች ትንባው ቀርቅረው የጻፉትን ሰው እያነበበው ነው። ግድ የለም እኔ ጋር መሳፈጥ የለም። እኔ ስማ ልንገርህ፣ እኔ በቂጥህ ነው ማስለቀስህ። እኔ ጋር ሌሎች ቃላቶች እጠቀማለሁ ብትል አልቅሰህ ነው የምትወጣው። ቀጥል፣ እናየዋለን፣ እናነባዋለን። ቀጥል። አረጋጋው ብራዘር እያወጣ። ኧረ ቀጥል። እሺ ይኸው ተረጋጋ። ኦኬ ባቢሎን። እሺ ትንሹ ላይ አድርጉኝ፣ ችግር የለም ምን ያነባዋለሁ። አዎ ራስሽን እንትን አድርጊው። አያ ቦታውን አይገባውም። ስክሪኑ ራሱ ሙሉ ያዘው። አሁን የተሰቀለ ሰው ከፊት ለፊት እንደዚህ ማየት በጣም ኃጢአት ነው። እኔ ልጠየቅበት እችላለሁ። እንድትቀደስ ብዬ እኮ ነው ቀድሻቸዋለሁ። እሱ ራሱ የሚቀድሰው ይፈልጋል። ኢየሱስ የሚባል አንድ ሚስኪን ሰው ደግሞ ምን ይቀድሳል? ከየት ነው የምታመጣው? አሁን ያወጣው ግን ባቢ ሐዲስ ነው እንጂ ቁርአን አይደለም። ኧረ ችግር የለውም። እኔ ምን እንደምጠይቃቸው ስለማይገባቸው እኮ ነው። እነዚህ ሰዎች ሙታል እኮ አለ በይሁት እና አንተ እኮ የምትመስላቸው ሌላ ነገር ስለሆነ እኮ ነው ባቢ። እኔ እግዚአብሔር ነኝ፣ ምንም አይደለም። እንትን ይመስላችኋል። ለዛ ነው የሆነ እንትን ያልክ መስለኛል። ምን ያልከው ምን ይመስላችኋል? ምን እንደሆነ ካቃለው ግን እነሱ ነው ያለካ እሱ ነው የሰለምኩ ነው ማለት መጀመሪያ ሙስሊም ሆነ ጀስት እንደዛ ነገር ነው የሚመስላቸው። ሙስሊም አይደለም እኮ በቃ እኔ እሱን ለምን እንደምጠይቁት ራሱ እዛ ነው የማይገባኝ። ይመኙታል እነሱ የሚመኙት ነገር እኮ ነው ለኔ እንትን የሚያደርጉኝ። እኔ እንደዛ ነው የሚሉኝ እኮ ስለሚመኙት እኮ ነው። እኔ ባቢ በነገር መስለም ይፈልጋሉ። አይ ከዚህ በፊት ማቋለው ያልኳቸው ሙስሊም አይደለም፣ ሙስሊም አልነበረምም አይደለም። ኢንሻአላህ ይመኙታል። በነገርሽ ላይ ሁሉም ክርስቲያናውን መስለም እየፈለገ ነው። ጨንቆት ነው እንጂ ደብሮት ነው እንጂ መስለም ይፈልጋል። ለዛ ነው
እርግጠኛ ነኝ አሁን ዘሚካኤል አሁን በቃ ሲወጣ ሲተኛ ምናምን በሰለምኩ ምን አለበት አሁን ከዚህ ጭንቅ ብወጣ። አሁን ምንድነው ሶስት ብዬ አንድ ብዬ ሶስት ሰው ብዬ አምላክ ብዬ መንፈስ ብዬ እርግብ ሰው ብዬ ስጋ ብዬ ሞት ብዬ መቃብር ምናምን ብያለ ይሰቃያል። አሁን ይዙ እርግጠኛ አይተኛም። ሁሉም ክርስቲያን በህይወቱ ያልተኛበት ቀን አለ። ስለ ስላሴ እያሰበ ያልተኛበት ቀን አለ። እርግጠኛ ነኝ ሁሉም ክርስቲያን አውቀዋለሁ። ዘሚካኤል ግን እጠይቃለሁ ብለሽ የት ገባሽ? እሺ ሰላም ናችሁ? ሰላም እንትን እንዳታወጥኝና ቅድም ሳዋራ የነበርኩ ነኝ። መች ገባህና ነው የምናወጣ? ኦኬ እሺ አልገባሁም። እሺ ብቻ እንዳታወጣኝ። እሺ ተረጋግተህ አውራኝ። መቼ እኔ ጋር አውርተህ ነበረ? አይ ቅድም አያታለሁ ምናምን ስትል ነበርክ። ሀሳብን ቀይረህ መጣ ማለት እግዚአብሔር አያታለሁ ብለህ ሀሳብን ቀይረህ መጣ? እግዚአብሔር አይ ስላስረዳሽ አንዴ እንትን ስጠኝና መናገር ብቻ ትሆን መስማትም ቻልሽ። አንዴ ላስረዳሽ። አዎ ወደ ማስረዳት ከመሄድ በፊት ግን እኔ ጥያቄ መልሰውና ባጭሩ ከዛ አስረዳኝ። እኔ ጥያቄ ምንድን ነው? ቅድስት ሐና ለኢየሱስ ክርስቶስ ምኑ ናት? ምኗ ነው? ኢየሱስ ለቅድስት ሐና ምኗ ነው? ኦኬ እሺ በስጋው ነው ሐና በስጋም በአጥንትም አላልኩም። በስጋ በአጥንት በኩላሊት አላልኩም። አይደለም ለነርስ የሚመች ግልጽ አድርገው። አንተ ቅድም አንተ ምንድን ነው ያልከው? እግዚአብሔር አያት አለው ነው ያልከው። እግዚአብሔር ደግሞ አያት የለውም አልክ እኮ። እሱ የለውም አልክ። እኔ ጥያቄ አሁን ሐና ቅድስት ሐና ወይም ኢያቄም የድንግል ማርያም አባት ወይም እናት እነዚህ ሰዎች ኢየሱስ ለነሱ ምናቸው ነው? በስጋ ነው። በስጋ የልጃቸው ልጃቸው ነው። አዎ ስለዚህ እግዚአብሔር የኢያቄምና የሐና የልጅ ልጅ ነው። አዎ በሰውነት እኮ እንደዛ ብቻ ሳይሆን መጽሐፍ ቅዱስ ላይም አለ የዳዊት ዘር እንደዛ ዘር ተጽፏል አይደል? እሱ ይላል ኢየሱስ ራሱ ይላል እኔ የዳዊት ዘርና ዘር ነኝ ይላል። ዘር ተጽፏልና አንተ አሁን በስጋውና በመለኮት እንትን አለው መለኮት አያት ምናምን። አንተ ቅድም ምንድነው ያልከው? እግዚአብሔር አያት አለው ወይ ብለህ ነው የጠየቀው። አይደለም እኮ ወደዛ ልመለስ እኮ ነው። አንተ እግዚአብሔር ለሐናና ለኢያቄም የልጅ ልጃቸው ነው። አዎ አንተም እንደዛ አትበል ያልኩ ነው። እግዚአብሔር ሳይሆን ኢየሱስ ወልድ ኢየሱስ እግዚአብሔር አይደለም እንዴ? እግዚአብሔር ነው። እግዚአብሔር አይደለም አላልኩም። እግዚአብሔር ማለት ያመንክ ያለው እኮ አንተ ነህ። ኖ ስላመንኩ አይደለም፣ በአንተ እምነት እኮ ነው የጠየቅኩህ። እኔ እግዚአብሔር ነው ብለህ ስለምታመን እግዚአብሔር የኢያቄምና የሐና የልጅ ልጅ ነው። እግዚአብሔር አይደለም። ስማኝ ያስረዳው መልሰህ ከጠየቀኝ አንተ ለመረዳት አልፈለክም፣ ወይም ደግሞ ምን መላደርግ አልችልም። እግዚአብሔር መለኮት ነው፣ አያት የለውም ብያለሁ አይደል እንዴ? እግዚአብሔር መለኮት ነው፣ አያት የለውም። አዎ ስለዚህ ኢየሱስ እግዚአብሔር አይደለም። ኢየሱስ ወልድ ደግሞ በስጋው በመለኮት ሳይሆን በስጋው ደግሞ ብያለሁ የዳዊት ዘር ነው። እኔ ስለ ዘሩ እኮ አይደለም የጠየቁት። እኔ ዘሩ እና ምንድነው የምጠይቀው? ስለምንድን ነው የምጠይቀው? አጭር ጥያቄ እኮ ነው የጠየቀው። እኔ በመለኮት ነው፣ በስጋ ነው፣ በአጥንት በኩላሊት ነው አላልኩም። እኔ ኢየሱስ እግዚአብሔር ነው ብለህ ታምናለህ አይደል? አዎ ነው። ቴንክ ዩ። ስለዚህ እግዚአብሔር የሐናና የኢያቄም የልጅ ልጅ ነው። እግዚአብሔር የአብ የወልድ የመንፈስ ቅዱስ መጠሪያ ነው አይደል? የሶስታቸው መጠሪያ ነው አይደለም? አይደለም። ኦኬ እንዴት አይደለም? መንፈስ ቅዱስ እግዚአብሔር ነው። አዎ እግዚአብሔር ነው። የት ነው መንፈስ ቅዱስ እግዚአብሔር የሚለው? እሺ እሱ አሳይሃለሁ፣ ችግር የለውም። የፈለግከውን ጥያቄ እመልስልሃለሁ። የሶስታቸውን መጠሪያ ከሆነ የቱ ጋር ነው? አሁን ለምሳሌ መንፈስ ቅዱስ እግዚአብሔር እግዚአብሔር ማለት ምን ማለት ነው? ትርጉም ንገረኝና አሳይሃለሁ። ትርጉሙ ግዕዝ ነው። እግዚአብሔር ማለት ደግሞ የሀገር ገዢ ማለት ነው። እሺ የዓለማት ጌታ ማለት እሺ አይደለም። የዓለማት ጌታ አይደለም። የዓለም ጌታ ማለት ነው። ችግር የለውም ተውና። አይደለም የዓለም ጌታ ማለት አይደለም። የሀገር ገዢ ማለት ነው። የዓለም ጌታ አይደለም። ከየት አምጥተህ ነው? የዓለም ጌታ አይደለም ማለት ነው። አዎ የሀገር ገዢ ማለት ነው። የየትኛው ሀገር?
እሱ አስረዳሃለሁ። እኔ ከየትን ለምን እንደዛ እንደተባለ አስረዳለሁ። ችግር የለውም። ትርጓሜው ከየት አንተ ነው ጥያቄውን ያመጣኸው? ከማስቀየስ በፊት እግዚአብሔር የሶስታቸውን መጠሪያ ነው ካልክ መንፈስ ቅዱስ እግዚአብሔር የሚላል አሁን አንተ አሳይሃለሁ ብያለሁ እኮ እሱ ችግር የለውም። ወደዛ እናልፋለን። አሳይኝ። እሺ መጀመሪያ የኔም ጥያቄ እንድትመልስልኝ እፈልጋለሁ። ኮኔ ጥያቄ እኔ ጥያቄ እኮ የኔ እኮ ነው። እኔ ጥያቄ ምንድነው? እግዚአብሔር ኢየሱስ እግዚአብሔር ነው ብዬ አምናለሁ አልክ። እንደዛ ከሆነ እግዚአብሔር የሐናና የአያቄም የልጅ ልጅ ነው የሚለውን ጥያቄ ለምን ፈራኸው አንተ? ፈርቼው እኮ አይደለም። ካልፈራው የፈራኸው እኮ አንተ ነህ። ወደ አንተ እንዳልመጣ የፈራኸው እኮ አንተ ነህ። ምን እንደምጠይቅህ ታውቃለህ። ትመጣለህ። ቀይ ምንጣፍ ተነጥፎልህ ነው የምትመጣው እንዴ? እና እየነገርኩ ነው። እግዚአብሔር የሁላቸው መጠሪያ ነው። የሁላቸውንም መጠሪያ አይደለም። የአንዱ መጠሪያ መሆኑን ማስረጃ ስጠኝና አሳምነኝ። እኔ እሰጥሃለሁ፣ ችግር የለብኝም። የወልድ መጠሪያ ብቻ ነው አይደለም? የወልድ መጠሪያም አይደለም። እግዚአብሔር ወልድ የሚላለ እንዴ ታዲያ? እግዚአብሔር የማን መጠሪያ ነው? እሺ ንገረኝ እስኪ። የአብ መጠሪያ ነው። የአብ መጠሪያ ነው። አዎ። ኦኬ። እና አብ ከማርያም ተወልደዋል? አብ ከማርያም ተወልደዋል? እሱ ጥያቄ ነው። ይሄን ጥያቄ ነው። ወልድ እግዚአብሔር ነው ብለህ የምታምነው አንተ ነህ። ትስቃለህ እንዴ? ተምተታብህ እግዚአብሔርና እና ለምንድን ነው አብ እግዚአብሔር መሆን ብቻ የምታመን? ደስ አለህ አንተ? አሁን በመደደብህ ደስ ብሎ ነው የምትስቀው? አይደለም። አይዞህ እንትን ተረጋጋና። እሺ እግዚአብሔር አብ ነው አይደል ያልከው ስትገመው? አዎ እግዚአብሔር ተብሎ የተጠራው በመጽሐፍ ቅዱስ አብ ነው እያልኩህ ነው። እኔ አብ ብቻ ነው አይደል? ብቻ ነው። አዎ። እሺ እና ለምንድን ነው እሺ ታዲያ የእግዚአብሔር አያት ናቸው የማርያም እናትና አባት? የአንተ እምነት ነው። በአንተ እምነት መሰረት ነው የምጠይቅህ። አትጀዝብብኝ። እና በእኔ እምነት ደግሞ እግዚአብሔር የተባለው ለአብ ብቻ ነው እያልክ ነው አይደል? ለአብ ብቻ ነው አልክ አይደል? በአንተ እምነት አይደለም፣ ስለጠየቅህ ነው። እግዚአብሔር የተባለው ስለ ወልድ ነው ያልኩህ። የኔ እውቀት ነው የመለስኩልህ እንጂ ያንተ እምነት አይደለም። ገብቷል? እና እሺ ለምንድን ነው መጠሪያ ነው ብለህ ስትል አይደለም ነው ያልኩህ። ገብቷል? አሁን ጥያቄ ኢየሱስ እግዚአብሔር ነው ብለህ የምታምን ከሆነ አንተ የምታምን ከሆነ ኢያቄምና ሐና እግዚአብሔር የልጅ ልጃቸው ነው ወይ? አለ ሄሎ። እሺ አሁን ይሰማል? መልሰው። እሺ ምን አልከኝ? አሁን ይሰማል። ቀጥል። እግዚአብሔር የሚለው ቃል የሶስታቸውን መጠሪያ ነው ብለህ የምታምነው አንተ ነህ፣ እኔ አይደለሁም። እኔ አላምንበትም፣ ምክንያቱም መጽሐፍ ቅዱስ ውስጥ የለም። ገብቷል? የለም። ገብቷል? ምክንያቱም አንተ የመጽሐፍ ቅዱስ ተቃራኒ ነህ። በአንተ እምነት ደግሞ የሶስታቸውን መጠሪያ ነው ብለህ የምታምን ከሆነ እግዚአብሔር የሐናና የኢያቄም የልጅ ልጅ ነው ወይ? እሱ ነው ጥያቄ። እና ነግሬሃለሁ እኮ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን ነው የምንለያቸው። ገብቶሃል አይደል? እግዚአብሔር ወልድ ደግሞ እሱ ገነጣጥላቸው። ለምን እንደ ድሮ 12 አትገንጥለውም? ምን አገባኝ እኔ። እሱ ያንተ ምን እንትን እኮ አይደለም ስለምታወጣኝ እንጂ መልስ አጥቼ እኮ አይደለም። እግር ምናምን ብለህ የምትለኝ አንተ እኮ እንደዛ አልተባልክም። 10 ደቂቃ ቁጭ ብለህ እያወራ ስለምታወጣኝ ትላለህ እንዴ? አይደለም እጅና እግር የተገነጣጠለ ያንተ ነው ብለህ ታኮርፋለህ። አየው አሁን እኔ የተገነጣጠለ አማርኛ ከማውራት በፊት የጠየቅኩህን ጥያቄ ገንጥለህም አይደለም። የዶሮ ምሳሌ ለምን ታነሳለህ? የዶሮ ምሳሌ እናንተ ጋር ነው የሚሰራ። የተገነጣጠለ አለ መጽሐፍ ቅዱስ ውስጥ ነው ያለው። 12 ብልቶች እያለ የሚያወራው መጽሐፍ ቅዱስ ውስጥ ነው ያለው። ካላወቀው ብዬ አሁን መልስልኝ። እሺ ታሳየኛለህ። ችግር የለውም። አታውቀውም እንደ መጽሐፍ ቅዱስ ግን ምንድን ነው? ከየት ነው የመጣው? እሺ ታሳየኛለህ። ችግር የለውም። እሺ ብቻ ግን በዛም ልጠይቅህ አንዴ። እሺ አንዴ ልጠይቅህ። እሺ የጠየቅኩህን መልስ። እውቀት አለህ ጎበዝ ነህና አንዴ ልጠይቅህ። ለምን መልሰው የጠየቅኩህን መልሰው። እሺ የትኛው ልመልስልህ? እግዚአብሔር የሚለው ቃል የሶስታቸውን መጠሪያ ከሆነ ያንተ እምነት ነው።
የኔ አይደለም። እኔ መጽሐፍ ቅዱስ የሶስታቸው መጠሪያ እንደሆነ የትም ቦታ አታገኙም። ስለዚህ ሐናና ኢያቄም እግዚአብሔር የሐናና የኢያቄም የልጅ ልጅ ነው ወይ ነው ጥያቄ። ለምን ባጭሩ አትመልሰው? ጎዝ እሺ፣ የእግዚአብሔር ወልድ በስጋው አያቶች ናቸው። እሺ እሱ አያቶቹ ናቸው አይደለም። ምናቸው ነው እንዴ? አማርኛ አይገባም እንዴ? ኢየሱስ ለእነዚህ ሰዎች የልጅ ልጃቸው። ቴንኪው። አሁን አንተ በቃ እኔ እናንተ አሁን እንግባባለን። ገብቷል? አመሰግናለሁ። እኔ አሁን አከበርኩ። እኔ ኢየሱስ ምን አለ? ግራ ቀኝህን የመታህ ምን ይላል? ቀኝህን ስጠው ይላል አይደል? እንደዛ ነው አይደል? ኢየሱስ አስተምሮ ቀጥል ይላል። አዎ ግደሉ አይልም። እሺ አዎ እንደዛ አይልም። የሸርሙጣ ልጅ ብዬ ብለህ አይ የውሻ ልጅ ብለህ ድገመኝ ልትለኝ ነው አሁን አንተ እንደ ኢየሱስ አስተምሮ? ኦኬ እሺ አሁን ምንድነው የመለስኩልህ? እሺ ችግር የለም። እግዚአብሔር የሐናና የኢያቄም የልጅ ልጅ ነው የሚለውን በቃ መልሰህልኛል። ረክቻለሁ። እንድም ደስ ብሎኛል። እሺ እኔም ልጠይቅህ አያይዤ ልጠይቅህ። እሺ አያይዤ ልጠይቅህ ጥያቄ አለ። ግራ ቀኝህን የመታህ ቀኝህን ስጠው ብሎ ለምን ሰው ይታዘብሃል? አትፍራ። ሰው ይታዘብሃል። ቀላል ጥያቄ እኮ ነው። የሸርሙጣ ልጅ ብዬ ብሰድብህ አሁን ትልቅ ነህ። ሰው ይታዘብሃል። እንደዛ ብዬ ብሰድብህ አይ የውሻ ልጅ ሱና ስለሆነ ችግር የለውም። ስደኝና ግን አልጠይቅህ እሳደባለሁ። እኔ ከኔ በላይ የሚሳደበው ኢየሱስ ነው። ለምን እሳደባለሁ? እኔ ሰው አልሳደብም። ኢየሱስ ነው የሚሳደበው። ለምን እሳደባለሁ? መጽሐፍ ቅዱስ እየሰደብክ አስተምር የሚለው መጽሐፍ ቅዱስ ነው። እኔ አይደለም እኮ አልተሳደብኩም። እኔ ብሰድብህ ነው ያልኩት። ኧረ ቁርአን ላይም ደንቆር የሚላለ ላመጣልህ እችላለሁ። ችግር የለውም። ቁርአን ላይ ደንቆር የሚላለ ላሳይህ እችላለሁ። እና እንዴ ታዲያ ደንቆር ይልሃል እንጂ አንተ ብልህ ሊልህ ነው እንዴ? ታዲያ አንተ አይደለም ምርጥና ብልህ ሊልህ ነው አንተ? አሁን አንተ እንደዛ ብሎ ሊገልጸን የፈለከው እንዲገልጸኝ አይፈልግም። ምክንያቱም ከሰይጣን ጋር ጥሩ ቃል አልጠብቅም። ከገለጸ ደንቆሮ ብሎ ይገልጻል እንጂ ብልህ ብሎ አይገልጽህም እኮ አንተ። አሁን አንተ በዚያ አይምሮ ተሸክመው ብያለሁ እኮ ከሰይጣን ቃል ጥሩ ቃል አልጠብቅም። ስማ በጣም የሚያሳዝኝ ነገር እንደሆነ ታውቃለህ? ክርስቲያን ሰው መጥቶ ለምንድን ነው ክርስቲያኖች የእሳት ናቸው የሚለው ብሎ ሲከራከር በጣም ነው የሚያሰቀኝ። እና ገነት ሊያስገባ ነው እንዴ? አያስገባኝም። ሰይጣን ለኔ ሲኦል እንድገባ ነው የሚፈልገኝ። ሰይጣን ለኔ ሲኦል ነው የሚመኝልኝ። እግዚአብሔር ሲኦል አያስገባም? ያስገባል። ግን ለእንትን በእግዚአብሔር ላላመኑና ለካህድትና ጣዖት ለሚያመልኩ። አንተ እኮ ስላላመንክ ነው የምትገባው እኮ። በዛ እኮ ነው አይደለም? እኔም እሱ እኮ አያስገባኝም እኮ፣ ግን እንደዛ ይለኛል። የእሱን የጣዖትን አስተምሮ ስላልተከተልኩ እንደዛ ይለኛል። ጣዖት እኮ ያለው እኮ አንተ ጋር እኮ ነው። ጣዖት ምን ማለት ነው ታውቀዋለህ? እሺ በዚህ ዙሪያ እንወያይ። በጣዖት ዙሪያ እንወያይ። ኖርማል ነው፣ አሪፍ ነው። እሺ ጣዖት ምን ማለት ነው? እሺ አብዱላህ ምን ማለት ነው? ስሙስ ትርጉም ጣዖት ምን ማለት ነው? እንግባባ። ጣዖት ምን ማለት ነው? ኦኬ ጣዖት ማለት አምላክ ያልሆነ ባዕድ ማለት በቃ አምላክ ያልሆነ ነገር የተቀረጸ ወይም ደግሞ በሐሳብ የተፈጠረ ነገር። ቴንኪው። በሐሳብ የተፈጠረ ነገር አይደለም። በሐሳብ የተፈጠረ ነገር ሳይሆን በእጅ የተፈጠረ ነገር ነው ጣዖት የሚባለው አይደል? አይደለም። በሐሳብ የተፈጠረ ለማለት የፈለኩት ምን መሰለህ? ለምሳሌ ጣዖት ቅርጽና ምናምን ይሄ እንደዛ ያደርገኛል የሚለውን ሐሳብ ለማለት ፈልጌ ነው። ስለዚህ ቅርጻ ቅርጽ ነው ማለት ነው። አዎ ቅርጻ ቅርጽ ማለት ነው። ቴንኪው። መስቀል ጣዖት ነው አይደለም? መስቀል ጣዖት ነው አይደለም? መስቀል ጣዖት አይደለም። ጣዖት ነው እንጂ። እንዴት? ስለተቀረጸ ነው። ጣዖት ማለት መስቀል እናመልካለን እንዴ? ታመልከዋለህ? ለምን አታመልከው? ለምንድን ነው? አይ ለምን? በምን ምክንያት? መስቀል ኃይለነ መስቀል ጽንዕነ ብለህ አታምንም አንተ አሁን? አዎ እናምናለን፣ ግን ማምለክና ማመን ደግሞ ካመንክ እንዴ መደገፍ እኮ ነው። መደገፍ አምልኮ አይደለም። ምን መሰለህ? እግዚአብሔር የተሰቀለበት ነገር ነው አይደል? መደገፍ እግዚአብሔር ወልድ የተሰቀለበት ነገር ነው ብለን አይደል? መደገፍ አምልኮ ነው ማለት
መደገፍ እየተደገፍክ እኮ ነው። መስቀል ጽንዕነ መስቀል ኃይለነ ካልክ እየተደገፍክ እኮ ነው። ጎበዝ። አሁን ያሰብክና ጭንቅላትን ተጠቀምበት ላስረዳህ። እሺ መስቀል የሚባል አምላክ አለን ብለን እናምናለን። እንደዚህ የሚል ማስረጃ አለ እያልኩ እኮ ነው። መስቀል ጽንዕነ መስቀል የሚባል አምላክ አለን ብለን እናምናለን። ማስረጃ አለ። መጽሐፍ ቅዱስ ደግሞ ከእንጨት የተጠረበ ምንም ነገር እንትን ማድረግ የለብህም ብሎ ነው የሚቃወመው። አንተ አሁን መስቀል ኃይላችን ነው መስቀል እንትናችን ነው ብለህ ካመንክ መደገፍ ነው። መደገፍ ያለብህ ወደ እናመልከዋለን። መስቀል ታመልክቷላችሁ ነው ያልከው። አሁን አምልኮ ነው። አዎ አምላክ ነው እንለዋለን። መስቀል ታመልከዋለህ። እሺ ጎዝ ማስረጃ ክፈትልኝ። እሺ ማስረጃ እኮ ነው ያልኩህ። እሺ አላመልክም መስቀልን አምላክ ነው ብዬ መስቀል አምላኬ ነው አልልም። እኔ አምላክ ትለዋለህ አልኩህ እንዴ? ኧረ ፈጣሪ ታመልከዋለህ ምን ማለት ነው? ማምለክ ምን ማለት ነው? እሱ ሌላ ነገር ነው እንዴ? ሌላ ነገር ነው እኮ ሌላ ነገር ነው። የምን ሌላ ነገር ማለት? ሌላ ነገር ነው። አምላክ የምትለው አምላክ እንለዋለን አምላክ ትለዋለህ ብዬ አላልኩም። ታመልከዋለህ የምትናገረው እራሱ አታውቅም። ችግር ታመልከዋለህ አምላክ ትለዋለህ ሌላ ነገር ነው። እሱም ላወራው እኮ እችላለሁ። ችግር የለብኝም። አንተ አሁን መስቀል ትሰማለህ? አስብ። ከየት አመጣለህ ማስረጃ? አውርተህ ትቀራለህ። ለምን አወራለሁ? ግድ የለም። መስቀል ትሰማለህ? አስብ። እስማለሁ። ለምንድን ነው የምትስመው? እሺ ከአባ ለምንድን ነው የምትስመው? ታየው የጠየቁን መልሰው። እሺ እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ስለሆነ ነው። እሱ ብቻ ሳይሆን ፈርዖንም ኃጢአት የሰሩ ሰዎች ሰቅለውበታል እኮ። እንደውም የሚገርም ነገር ከኢየሱስ ክርስቶስ በፊት አይደለም ሰዎች የተሰቀሉበት አይደል? ሰዎች የተሰቀሉበት ከኢየሱስ በፊት ነው። ሰዎች የተሰቀሉበት ኃጢአተኛ ሰዎች የተሰቀሉበት ማለት ነው። እንደውም ኢየሱስ የመጀመሪያ አይደለም። ገብቷል? ኃጢአተኛ ተሰማዋለህ። ለምንድን ነው የምትስመው? ነው አይደለም ኃጢአተኛ ሰዎች ነው ያልከው? አዎ። አረ ቢያንስ እያሰብክ ፈርዖን አምላክ ነው እንዴት ኃጢአተኛ ሰዎች ይሰቅላል ማለት እንዴት ይሰቅል ነበር ብለህ ታወራለህ? ፈርዖን የሰቀላቸው ኃጢአተኛ ናቸው? የአእምሮ ጠባብነት የሚያሳየው በዚህ ነው የሚታወቀው። ስድብ ሱና ነው፣ ችግር የለውም። አሁን ለምሳሌ ደርግ ሰዎች ይረሽን ነበረ ተባለ። እነዚህ ሰዎች ፈጣሪ ስለሆነ ነው ሲረሽናቸው የነበረው? አይደለም ኃጢአተኞች ናቸው። አዎ ኃጢአተኞች ናቸው። ደርግ የረሸናቸው? አዎ ወንጀል የሰቀላቸው ኃጢአተኞች ወንጀል የሰሩ ማለት ነው። ኃጢአተኛ ማለት ማለት ወንጀል የሰሩ ማለት ነው ባጭሩ። ኢየሱስም የተሰቀለው ኃጢአት ስለሰራ ነው። አይደለም ምን ማስረጃ አለ? ኃጢአት ስለሰራ ነው ኢየሱስ የተሰቀለው። ለምን አይዞህ ወደዛ ትሄድ? እሺ ፈርዖን የሰቀላቸው ወንጀለኛ መሆናቸው ማስረጃ? ኢየሱስ የተሰቀለው ኃጢአት ስለሰራ ነው። እና ፈርዖን ፈራጅ ነው? አምላክ ነው ፈርዖን? ለአንተ አምላክህ ነው? አዎ ቀጥልበት። አይዞህ ለአንተ አምላክህ ነው? ምንድን መልሰው ጥያቄ። አይዞህ ፈራጅ ነው፣ ይፈርዳል። ለምን አይፈርድም? ፈርዖን ፈራጅ ነው? አንተ ራሱ ትፈርዳለህ እኮ በምትፈርደው አምላክህ ነው። ፈርዖን አምላክህ ነው? አምላኬ አይደለም። እና ፈራጅ ማለት ምን ማለት ነው? ፈራጅ ማለት እኮ የሚፈርድ ማለት እኮ አምላክ ብቻ እኮ አይደለም። ሰዎች አይፈርዱም። ሰዎች ፍርድ የለም። ፍርድ ቤት ምን ዓለማዊ ፍርድ ነው ወይስ ሰማያዊ ፍርድ? እንዴ ስለ ሰማይ ነው እንዴ እያወራ ያለሁት? ባይዘዌ ልንገርህ ማለት ነው። መስቀል እኛ የምናምነው የመዳናችን ምክንያት ስለሆነ ነው። ኢየሱስ የተሰቀለው ኢየሱስ የሚባል ሰው የተሰቀለው ኃጢአት ስለሰራ ነው። ኃጢአተኛ ነው። ምን አይነት ኃጢአት? እሺ በቁርአን ራሱ ንጹህ ኃጢአት የሌለው ነው እኮ ነው የሚለው ኢሳ። ኧረ ተው የምትናገረውን እወቅ። ተውና መጽሐፍ ቅዱስ ቁርአን ይመሰክርለታል። እሱ ቁርአን ነው የሚለው። እና ቁርአን የመሰከረለት እንዴት ኃጢአተኛ ነው ትላለህ እንዴ? ቁርአን ነው ንጹህ ነው ያለው ቁርአን ነው። መጽሐፍ ቅዱስ ግን በቁርአን ማታምነው ነው። አረ እኛ ላይ ደግሞ ጭራሽ አምላክ ነው ይላል። እናንተ ላይ ንጹህ ነው ይላል። ስማኝ፣ እናንተ ላይ ንጹህ ነው ይላል፣ እኛ ላይ ደግሞ አምላክ ነው ይላል። ኖ አይልም። አምላክ ነው አይልም። መጽሐፍ ቅዱስ ኢየሱስ ክርስቶስ ኃጢአተኛ ያደርገዋል፣ ወንጀለኛ ያደርገዋል። ገብቷል? ባለጌ ያደርገዋል መጽሐፍ ቅዱስ። ውሸታም ያደርገዋል፣ ተሳዳቢ ያደርገዋል መጽሐፍ ቅዱስ። የሲኦል ሰው ያደርገዋል መጽሐፍ ቅዱስ። ኢየሱስ ቁርአን ግን ያከብረዋል። ጽድት ያለ ሰው ነው፣ የተከበረ ነው። ማንንም አልነካውም፣ አልተሰቀለም፣ አልተገደለም። እንትን አደረግነው ብሎ ነው የሚያምነው።
ቁርአን ማለት ነው። እንትን ከኪሳ ታወራ ስታወራ ከቻልክ በማስረጃ ሰው እንዲያምንህ እንዲያከብርህ ከኪሳ አይደለም የሚታወቅ ነገር ነው እያወራ ያለው። እንኳን ቁርአን ለኢየሱስ ብቻ ሳይሆን ለኢየሱስ እናትና አባትም እውቅና የሰጠ መጽሐፍ እኮ ነው። ገብቷል? ታዛዥ እንደነበሩ የሚመሰክረው ቅድስት ድንግል ማርያም እና እሱ እኮ ነው የሚገርመኝ። ንጽሕት ሴት ነበረች ብሎ የሚያወራው ቁርአን ብቻ ነው። አዎ አንተ እኮ ነህ እንትን እያልክ ያለው ኢሳ ወንጀለኛ ነበር ያልከው እኮ። ስለ ድንግል ማርያም ንጽሕና የሚያወራው ቁርአን ብቻ ነው። መጽሐፍ ቅዱስ አያወራም ስለ ድንግል ማርያም ንጽሕናው። ኧረ ተው ያወራል። ምን ብሎ ያወራል ማለት ነው? አዎ ያወራል። አዎ የቱ ጋር ነው የሚያወራው? የቱ ጋር ነው? ትውልድ ሁሉ ብጽዕት ይለኛል ይልሃል። ምን ማለት ነው ብጽዕት? ምን ማለት ነው? ገብቶኛል። አሁን ይሄን ጥቅስ እንደምታወጥ ትውልድ ሁሉ ብጽዕት ይለኛል ነው። ገብቷል? ይሄ ሌላ ነው። ራሱ መጽሐፍ ቅዱስ ግን ብጽዕት ናት አላለም። ፊዚክስ መጽሐፍ ላይ ነው የተጻፈው ማለት ነው። ብጽዕት ይለኛል ነው ያለችው ራሷ ማለት ነው። ትውልድ ሁሉ ብጽዕት ይለኛልና እንደ ቁርአን ድንግል ማርያም ንጽሕትነት ማለት ልዩነት አለው። እውቅና ሰጥቶ ንጽሕት እንደሆነች የሚመሰክረው ቁርአን ራሱ ነው። መጽሐፍ ቅዱስ ግን ስለ ድንግል ማርያም ምንም አያወራም ነው። ራሷ ቁርአን የሚባል ሰው አለ እንዴ? ቁርአን የሚባል ሰው አለ? ቁርአን ነው የምስክርነት እንደዛ ብለው አሁን እየደደብኩ ነው። አሁን እየደደብኩ ነው። ውረድ በቃ አሁን ለምን ከአንተ ጋር ውረድ። አደነቆርከኝ። እንደውም እስካሁን ያጠፋሁትን ጊዜ ቆጨኝ። አይገባም። ስላሴን እያመለክ እንዴት ይገባል? አንተ አሁን እንደዚህ አይነት ነገር ቆዳ አንተ ባቢሎን ወይ ሳይል ባህሪ 2748 የት ነበር? አሁን ኖ አሁን ቅድም ነበር እየጠበቅን። አሁን ከየት ነው የመጣኸው? ተጠይቃለሁ እኮ ግን ከየት ነው የመጣኸው? እያወራችሁ ስለነበር ነው አይደለም። በመሀል እኮ ጠፍተህ እኮ ነው። ለምነን እኮ ነው እሱ ያመጣ ነው። ለምነን እኮ ነበር እሱ ያመጣ ነው። አሁን አንተ ብዙ ነገር እንትን ካደረግን በኋላ መጣ ህይወት ዘራ። አራብ ሼር እኔ በቤት አለሁ። እሺ እኔ ስለምታሳዝነኝ እሱ ችግር የለውም። ኢየሱስ ራሱን ያላዳነ ደግሞ ህይወት አለው ደግሞ ይላል። ደግሞ አለማፈሩ ችግር የለውም። ቀጥል ከነ መፈጠርን አያውቅም። እኔ አልፈራም። ለምን እፈራለሁ? ብለው አልተሳካላቸውም። እሱ ችግር የለውም። አይሁዶት አልተሳካላቸውም እንዴ? ሰቅለው እጁና እግሩን ወጥረው ከመግረፍ በላይ መሳካት አለ እንዴ? አንተ ደግሞ አልተሳካላቸውም። ምንድን ነው ያልከው? ችግር የለም። በሶስተኛው ምን አልተሳካላቸውም? አይሁድ አልተሳካላቸውም ነው ያልከው? ችግር የለውም። ተወሻው ቆይ ድገመው ቃሉ። አይሁድ አልተሳካላቸውም ነው ያልከው እኮ። እነሱ እንዳሰቡት መስቀል ላይ ወጥረው ቻንክረው ገርፈው ቆምጣጤ ሰጡኝ እኔ በረሃብ በጥማት ልሞት ነው አስብለው ገለው ቀብረው ያቋሉ። አልተሳካላቸውም ትላለህ እንዴ? አንተ አለማፈረህ ደግሞ። ኧረ መጽሐፍን አንብበው። አሁን ቀጥል።